ገንዘብ ጂጂ አንቺ ጎሳ ምንድን ነው? እግዚአብሔር እኔ እግዚአብሔር ዘር ነው። በነገራችን ጂጂ ለኦሮሞ ብሔርተኝነት በሶሻል ሚዲያ ላይ በጣም ብዙ ጊዜ ሰው የሚያውቀው ለምሳሌ ጂጂ ወደ ኦሮሞ ብሔርተኝነት ስትታገል፣ ስትናገር፣ ስትከራከር አሁን አይደለም ኢትዮጵያ ከሄድሽ በኋላ ምን የተደረገልሽ ነገር የለም? ምን የታገልኩት ምን የሚደረግልኝ የእውቅና ሰርተፍኬት ምናምን የእውቅና ሰርተፍኬት ማለት የትግል አለ እንዴ? እንደዚህ ነገር ስላደረግሽልን ነገር እናመሰግናለን። የክልሉ አሜሪካ ነገር ተሰጥቶኛል። ከአሜሪካ የኦሮሞ ኮሚኒቲ ኦኬ። ከዛ በኋላ ሳይሆን አንቺ ባልሽው ይሄ የብድር ምናምን ባልሽው ነገር ለምሳሌ አንቺ አሁን ኢንቨስት ማድረግ ልትፈልጊ ትችላለሽ። የተለያዩ እንደማንኛውም ሰው ታልገርሽ ሳይሆን ለምሳሌ አንደኛ ነገር እኔ እንደዚህ አይነት ፊት የምሰጥ ሰው አይደለሁም። በግሌም እንደዚህ አይነት ነገር ጠይቄ ማላቅም። ለማንኛውም እንደ ኢትዮጵያ ለምሳሌ ኦኬ ኦሮሞ ነኝ ወደ ኦሮሚያ እንትን ነው የሚሄደው፣ ኢኮኖሚ አካባቢ ነው የሚሄደው ብጠይቅ እንደዚህ ልማት ነው ደፍቷል። ያው በክልል ስለሆነ ግን የግል ፍላጎት የግል ምናምን ጠይቄ ማላቅም እንዲሰጠኝ ማለት እንደማንኛውም ሰው ንግቡ ኦሮሞዎችና የኦሮሞ ተወላጅ የሆናችሁ እንደዚህ አይነት ቦታ አዲስ ኢንቨስት የሚደረግ ነገር አለ። እዚህ ላይ ገንዘባችሁን በአክሲዮንም ቢሆን በባንክም ቢሆን እንዲጋሩ የሚባል አንዳንድ አንግቦ ማለት እንትኖች ይመጣሉ ኢንፎርሜሽኖች ለፈላ ባባል። በነገራችሁ ላይ ግን እኔ አሁን ብዙዎቻችሁ የብሔር ፖለቲካ በሚቀነቀንበት አሁን እዚህ ኮሜንት ላይ የሚያዩዋችሁ ያላችሁ ልጆች አላችሁ። የብሔር አንድ ነገር ልንገራችሁ፣ የብሔር ፖለቲካ በሚቀነቀንበት ሀገር ላይ ካላችሁ እናትህ አባትህ ለምሳሌ ምሳሌ ነው ነገር እናትና አባትህ አንድ እዚህ ቲክቶክ ላይ በብዛት ይሄዱ በኋላ ቆረንታ ማይሰማቸው ምሳሌ ላይ አንድ ብሔር ጥቀሱልኝ። ለምሳሌ እናትና አባትህ ኦኬ ስልጤ ናቸው፣ የስልጤ ብሔር ተወላጆች ናቸው። የስልጤ ቋንቋ አቀላጥፈ መናገርና መጻፍ ካልቻልክ የስልጤ ፖለቲካ ውስጥ ገብተህ እድሜን አትፍጅ። ለሚበላ ስርዓት ነው የምታቀለጥለው። ለስልጤ ብሔር መታገል ስልጠኛ ሳትችል በስልጠኛ ሳትጽፍ ለአንተ አይበጅህም። ዳፍት ሜክ ሹር ዛት የምትታገልለትን ብሔር ቋንቋውን እንደምትችል ካልሆነ ቢሮ ብትሄድ አስተናግዱ። ይገባችኋል? አሁን ጂጂ ለኦሮሞ ትግል ዋጋ የከፈለች ናት። ጂጂን ግን አሁን እንደ ጂጂ እውነቱን ተናገር ብትለኝ ጂጂን እንደ ጂጂ ለሚበላት ስርዓት ነው ስትጮህ የነበረችው። ንግግሬ እንደዛ ነው። ኢትዮጵያ ውስጥ ያለው የቋንቋ ፖለቲካ ነው። እኔ ወይም እዚህ ጋር የምታየኛው እያየሁ ነው። ሉቃስ አይቻለሁ፣ የደቡብ ልጅ ነው ሉቃስ። ኦሮምኛ ቋንቋ አቀላጥፎ ይናገራል። የኦሮሞ ብሔር ተወላጅ አይደል። ሉቃስን ያህል ግን በኦሮሞ ፖለቲካ ውስጥ አሁን ኦሮሞ ስልጣን ላይ ወይም ደግሞ ከኦሮሞ አብራክ ስልጣን ላይ ወጡ ሰዎች ስልጣን ላይ ወጣታቸው የተጠቀመ የለም። ከኦሞ ማይክሮ ፋይናንስ ብድር ይወስዳል፣ ከስንቄ ባንክ ይወስዳል። ለአሁን ለሱ ኦሮምኛ መናገሩ ሰርግና ምላሽ ነው። ከእናትን በአባትን ከኦሮሞ እናትና አባት ተወልደው ኦሮምኛ ማትችል ግን ሰማይ ምድሩ የሚደፋበት አማርኛ ኦሮምኛ ካልቻልክ ገብቶችኋል። እኔ ከብሔርተኞች ጋር ረጅም እድሜ የሰራው ልጅ ነኝ። ቋንቋ ካልቻልክ ለእናቴ ለአባቴ ብላ አትታገል። ቋንቋ ወደ ምትችልበት ሂድ። ቋንቋ አማርኛ ከሆነ በቃ በአማርኛ ቋንቋ ዙሪያ ላይ ተደራጅ። ምክንያቱም አደኝ ነው ዘዴ ላንች ትግል እኮ ማለት ትግል። ለምሳሌ አሁን ያለሽበት ሀገር ጀርመን የፖለቲካ ፓርቲ ስትመርጪ ችግርሽን አይተሽዋል። ይሄ ችግር ስላለብኝ ይሄን ፓርቲ በመርጥ ከችግሬ ነፃ ያወጣኛል ብለሽ ነው የምትመርጪው አይደል? ሐሳቡን አይተሽ ማለት ነው።
ይሄን ችግርሽን በዚህ ይፈታለሁ። ለምሳሌ ጡረታሽን አስከብራለሁ ካለ፣ ኢንሹራንስ ብዙ አልወስድብሽም ካለ፣ አንዳንድ ተቆራጭ እንትን ከመንግስት በአመቱ መጨረሻ ላይ ታክስ ካሰራሽ በኋላ ይሄን ያህል ተመላሽ አደርጋለሁ ካለ፣ ልጆች ካሉሽ ለትምህርት ቤት ይሄን አደርጋለሁ ካለ ያን አይተሽ ትመርጫለሽ ፓርቲ። ኢትዮጵያ ውስጥ ፖለቲካ መሆን ያለበት ችግር ያለበት ትግል ውስጥ ነው መግባት ያለበት። ችግር አስተሳሰብ ላይ ነው ያለበት እንጂ ካልሆነ ለሚበላ ስርዓት ነው የምትታገለው። እኛ ምን ተሸወድን መሰለህ? አንድ ምናልባት በስም ልታውቀው ትችል ይሆናል። ዳንኤል ዳባ የሚባል ሰው ያለና ታውቀው በጣም እና ዳንኤል ቆርሳ ምናምን እኛ አዲስ አበባ ላይ የራሳችን ግሩፕ ነበረን እና አሁን እሱ ልጅ ማለት የሚናገረው ነበር። አይ ይህ ነገር ይሁን ማለት የሆነ ሰዓት ላይ ይህ ነገር አላማረኝም በኋላ እኛ ላይ ችግርና የሆነ በቃ አንደኛ ኦሮምኛ እንናገርም እኛ አዲስ አበባ ተወልደ የሚያድጉ ኦሮሞች የሉ አማርኛ የማይችሉ ኦሮምኛ የማይችሉ ተሰብስበን ነበር የሆነ ግሩፕ ላይ እና እናወራ የተነበየው ነበረ ይህንን ነገር እንዲህ ሆነስ ምናምን ይላል እና ይህ ነገር አላማረኝም፣ እኔ ምንም አልፈልግም፣ እንደዛም ብለን አናስብ። እኛ ለራሳችን ጥቅም ሳይሆን ለህዝብ ጥቅም ነው ነገር የምናደርገው ብለን እናስብ እንጂ እዛ እኛ ሄደን ወይ ስልጣን ምናምን አንፈልግም። ምክንያቱም እኛ መሪያችን ብለን ያዝነው ደግሞ ጀዋር መሐመድ እንደኛ እሱ ሁሌም እንደሚለው እኔ ስልጣን አልፈልግም ለህዝብ ለመታገለው ሲለን ስለነበረ እኛ የእሱን ነው ተሸክመን ገባል። በመጨረሻ ነው እንደሚታጠፍ እና ቀድመን አውቀናል። ልክ ለውጡ ሊመጣ አካባቢ የሆነ የምታያቸው ጭላንጭሎች አሉ እና የዛኔ እኛ ዘር በላልነው እኛ ራሳችን በጣም ምንድነው ካጅ ነው ነገር አይነት ነገር የለም። ያው ግልጽ አላልነውም እንጂ ትንሽ ተተናኮል ነው ሁላችንም። መጀመሪያ ቀድሜ እኔ ነኝ እንዲያውም ዞር ብለን ምክንያቱም አላማርም አንዳንድ ነገሮች እና ቀጥሎ እነሱ ተከተሉ ማለት ነው። ይሄ እንደሚደርስ እናውቀው ነበር፣ ግን እኛ ምንድነው የምንፈልገው? መሬትም አይደለም ጥቅምም አይደለም። ምክንያቱም ከመጀመሪያውኑ ጭንቅላታችን እንዴት ያሳመንና እንዲህ ብለን እኛ የምንታገለው ለህዝባችን ነው። ህዝባችን ሰላም እንዲሆን፣ ህዝባችን ላይ ጥሩ ስርዓት እንዲፈጠር ነው። አንደኛ አቅሙም አለን። ይቅርታ አድርግልኝና ለምሳሌ ቤት መስራት እንኳን አቅሙ አለ። መሬት እንደማንኛውም ዜጋ ቢሰጣል። በተረፈ ደግሞ የቤተሰብ መሬት አለ። የዚህን የምንጓጓ አይደለም፣ የምናወራ ነበረ። እኛ የታገልነው ለራሳችን አይደለም፣ እውነት ለመናገር ለራሳችን አይደለም። ግን ስርዓቱ እንዲገረሰስ ትልቅ ምኞት ነበር። አሁን ችግር የሆነው ምንድን ነው? ይህንን ነገር እንደ ዓላማቸው አንግሮ የሚሄዱ ሰዎች አሉ እና ደወለልኝ የዛሬ ዓመት አካባቢ ምናልባት የምናገረው ችግር የለው አያቱ የሰጡት ቡለሌ ላይ በጣም ትልቅ መሬት አለ። በጣም ትልቅ መሬት አለ እና የአያቱ ነው ገባ እና የቤተሰብ ሊቀማ ማለት ነው። መሬት እንዲቀሙት የአያቱ ነው እንግዲህ አስቡ። የስንት ዘመን አያቱ ነው እና እንዲህ የታገልኩትኝ ራሴ ላይ ችግር ልፈጥር ነው እንዴ? መሬት ልኩ ደፍቱት ነው ምን ይሻላል? እንግዲህ አንተ የተለየህ አይደለም፣ ሌላውም በዘሩ አይደለም። ያው መነሳት አለበት ትነሳለህ፣ ግን ለኮሪደርም አይደለም። በአጠቃላይ አምጡ ነው የተባለው። ይሄ በግዴታ አይደለም። ኦሮሞች ናቸው እዛ አካባቢ ጉለሌ ምናምን አካባቢ ነው። አስቡ እኛ ጉለሌ በሚኒሊክ ጊዜ ተወሰደ የሚል ታሪክ ጽፈው ማለት ያታገሉ ትንትንኬኛ ብለን ማለት ያታገሉ በድጋሚ ነበር ያንን ነገር ያደረጉት ነበር ማለት ነው። እንደዚህ ግን ለመሬት ሲል አሁን ጭጫል አሁን ትላንትና ነው ሲያወሩ ሰማሁ። ስለዚህ ጂጂ ከፖለቲካ ምን ወጣሽ ወይስ ስቲል አለ? ጎኑ ነገር ተናደሽ ነው ትግል ፖለቲካና ትግል ይለያያል። መብቴን እንዲናፈጉኝ አልፈልግም፣ ግን የሆነ ነገር ትጠብቃለህ። ካልሆነ 70 ዓመትም ሲሞላ እንዲህ መወሪያ አይተር እየባሰ ከመጣ ነው። እናንተ ደግሞ ከትላንት ወዲያ ድምፅ የምችላችሁ የኦሮሞ ብሔር ተወላጆች ቢያንስ ሌላው ነገር ቢቀር ቢያንስ ቴንኪ ማለት ያስፈልጋል ብዬ አስባለሁ።
ይገርምኛል ወይ ብሔርተኛ አታመሰግን እኔን ለማስገደል ትልቅ ነገር አታመሰግን እኔን ለማስገደል እስከ ማስገደል ድረስ የደረሱ ሰዎች ነው ኢየሱስ ያ በዚህ ደረጃ ያ ወይንም እኔ ወደ ፕሮቴስታንት ስንገባ ሴትዮዋ ራሷ ተናግራለች። ትልቅ ያጀበው ነገር አለ። በጣም ምንድነው ያለችው? ሰባኪ ናት። አዎ ፓስተር ብርቱካን ማለት ራዕይ ያየችው ለጠቅላይ ሚኒስቴሩ አንተ ቤተ መንግስት ስትገባ ይታየኛል ያለች ፓስተር ማለት ነው። እና ታከሽፈውም እንዴ እሷ የሚገሉሽ ምናምን ነው ኢንቴኮንሽ ነው ታከሽፈው ያ ጌታ መቀበል አለበት። እቺማ በቅድመ ሁኔታ ነው የሚሰራው። ከዚህ ጋር ከሷ ጋር ደግሞ የሚሰሩት እነማን ናቸው? ልክ ይሄን ነገር ሲወጣ ከትላንት ወዲያ ነው ግልጽ ሆኖ ወጥቶ ሚዲያ ላይ ሲወጣ መልሰው እሷን አታክ ማድረግ ጀመሩ። ደግሞ እሷን ደግሞ መልሳ መሳለ ጀመረች ወይዘሮ ላይ ማለት ነው። ምክንያቱም ነገሩ የተጠነሰሰው አሁን ዮኒ ማኛ እኛ ላይ ብቻ ትኩረት ተደርጓል። ገብቷል ስለሚፈሩ ማለት ነው። ነገ አሁን ጆሃር የልደት መሰባሰብ በጣም ስጋት ላይ ጥሏቸዋል። እነማን በላይ ትልልቆቹ አይደሉም፣ ካድሪው ስር ያለው ካድሪው ትልልቆቹ አይደሉም። ምክንያቱም ትልልቆቹ እንደዚህ የሚከታተሉንም ማለት ነው። በነገራችን እውነት ለመናገር አይፈራሉ። ምክንያቱም እናንተ አንደኛ ሶሻል ሚዲያውን ታውቁታላችሁ። ወንበራቸውን ልትነቀነቂ ምን ሲያካሉ በማንኛውም ሰዓት ዝም ብሎ የሚበላበትን የሚቀመጥበትን ነገር ማን ለመተካት ጥያቄውን እኔ ጋር እኮ ማንን ለመተካት ነው? ጥቅም አለው ወይ? አንዱን መንቀል፣ አንዱን መትከል፣ አንዱን ጫካ ማስገባት ጥቅም የለውም። በጣም የራሰ መናጋት ነው የሚመጣው። ለእኔ እንደ አድቫንቴጅ የማይለዛቸው ሀገር ለህዝቡ ለእኔ አለ እኔ እኮ የምኖረው ጀርመን ዝንጥ ብዬ ነው የምኖረው። ቤተመንግስት ካለፈ አብይ አህመድ ከጠቅላይ ሚኒስትር የበለጠ ጥሩ ኑሯል። እውነቴን ነው። ስለዚህ ለምንድን ነው የሚጨናነቁት? ውጭ ያለው ዲያስፖራ ለምንድን ነው የሚፈሩት? አይፉት ሰርተው ብቻ ማሳየት ነው ለህዝባቸው። ተናግረሽ ታውቂያለሽ? ስልጣን እንደምትፈልጊ ተናግረሽ ታውቂያለሽ? ምን እንደምትፈልግ ስልጣን ፈልጋለሁ ብለሽ ታውቂያለሽ? ስልጣን እኔ አይደለም እንዴት እንደምታስቡት ስልጣን ማንም ነው የሚመራው? ህዝብ ማስተዳደር ቀላል ነው። እዛ ብለሽ ከሰሙ ይፈራሉ። አሁን ለምሳሌ የታገሉ ናቸው ስልጣን መያዝ ያለባቸው ምትይ ከሆነ እኔ በጣም የሚገርም ነገር በምን አምናለሁ መሰለህ? ለአንተ ሰውነቱ ከሰው ልብስ ከመለስ ከስር የሚለበስ አለ አይደል? ምንባል ከኔቴራ ይቀርባል። እኔ ውጭ ከሚሯሯጠው ዲያስፖራ ሀገር ውስጥ ያለው የሚመራቸው ለዛ ህዝብ እርግጠኛው የምነግርህ ባህሉ ህዝቡ አናዋው ኢኮኖሚ ፖለቲካ የምናውቀው እኛ አይደለም። ውጭ ያለው ምሁርም ማለት ነው 100% ነው። እኔ በዚህ ለውጥ ላይ ደስተኛ ነኝ። ሌላ ለመምጣቱ ሌላ ለመተከል ብዙ ነገር አለ። ስለ ከራሴ ጋር የማወራው ከራሴ ጋር የማስበው እንዳድቫንቴጅ ነው። አሁን ለምሳሌ አንዱን ወስደህ ከዚህ ከውጭ ወደዛ በትልካው እርግጠኛ እንደዚህ እንዳሻንጉሊት ነው የሚጫወቱበት እስር ያለ። ስለዚህ ባህላቸው አናኖራቸው የአመራሩን የህዝቡን የሚያውቀው እዛው የተፈጠረው ነው። ስልጣን መያዝ ያለበትን ከዛው የወጣው ብዬ የማስብ ሰው መሆንም አለበት። እንግዲህ በጣም ከባድ ነው። አንተ የማታውቀው ያልኖርክበት እንትን ላይ ከተወሰነ ዓመት በኋላ ሄደህ ልምራ ማለት እውቀት ብቻውን ሀገርን አይመራም። አብረህ እዛ ሶሻል እንትን ውስጥ መኖር አለ። እንደዛ ብዬ የማምን ሰው ነው። ስለዚህ ተናግሬያለሁ። አትገዳደል ሲሆን ጫካም ያለ ቤተመንግስትም ያለ ተቀራርቦ ተነጋግሮ ጠረጃውን አስቀምጦ በሰላም መኖር ያለበት ነው። አይ እኔ በጦርነት ወይም ደግሞ በኃይል አሸንፋለሁ የሚለው ቡድን ደግሞ እመኔ አይችልም። ኦኬ ምናልባት ቤተመንግስቱን ልታስለቅቅ ትችላለህ። በመፈንቅለ መንግስት ሊሆን ይችላል፣ በኃይል ሊሆን ይችላል። ከዛ በኋላ የምትተካው በሚሊዮን የሚቆጠር አመራር ከየት ነው የምታመጣው? የኔ ጥያቄ ነው። ማን ነው? ወይስ ተደራጅታል? ወይስ ትክክለኛ ሰርተህበታል? ደግሞ ረጅም ዓመት ያስፈልጋል። ለምሳሌ ፓርቲ መሆን አለ። እንደ ህወሓት እንኳን ባለፈው ዓመታት ህወሓት እንኳን እኮ ሲመጣ
ደርግ ሸሽቶ ሲሄድ የደርግ አመራሮች ሸሽቶ ሲሄዱ እንደ አዲስ እኮ ነው አመራሮችን የተካው። አስጌ ጠቅላዩን እጅ ነከሳሉ እኮ ቴዲ። አስጌ ደንደሾ ችግሩን እያለቀሰ ካልተናገረ በስተቀር ሰው አያምነው። አንዳንድ ጊዜ በጣም በሐዘኔታው ነው ሲናገር እየቀለደ ይመስላችኋል። አስጌ ደንደሾ እኔ አንደርስታንድ አደርጋለሁ። እያለቀስክ ካልተናገርክ እኛ አናምንም፣ ምትስቅ ነው የሚመስለን። ስለዚህ ችግርን አስጌ ደንደሾ ኢትዮጵያ ሕዝብ እንዲረዳው እያለቀስክ ነው ማለት ያለብህ አንተ። እያለቀሰ ነው ማለት ያለበት። አሁን እንዴት ነው የምትረዱት? ቆይ አስጌ ደንደሾ ለምሳሌ መጥቶ በደሉን ለምሳሌ በደሉን አሁን ዝም ብሎ በኖርማል ቢናገር ቆጥ ምንድነው ታሾፋለህ እንዴ? ነው ሰው ላይ ሞድ ያስከም እና ምን ያስቃል ነው የምትሉት? እሷን አዝኖ ምን ነው የሚናገረው አይደል? ስለዚህ አንዳንዶቻችሁ ብዙ ጊዜ እንትኑስ የምትገቡት ለቅሶ ቦታ ሄዷን ፎቶ ሲነሳ ምናምን አንዳንዶቻችሁ ኮሜንት ላይ በጣም የምትወርዱበት ይሄ ሰውዬ ቦታ አይመርጥም እንዴ? አሁን ለቅሶ ላይ አሁን የሚያስቅ ነገር አለ እና ይሉታል። እየሳቀ እኮ አይደለም። አሁን ምንድነው ለቅሶ ቀብር ላይ አሁን የሚያስቅ ነገር ሐዘኔታዊ ወዴት ገባሽ ነው ይሉታል። ነው እንደዛ አይደለም፣ እንደዛ አይደለም ነገር ይወሺ ኦኬ። የአሜሪካ ኢንተረስት በኢራን ላይ ምንድነው ንገረኝ። አያውቅም። ምንድነው የአሜሪካ ኢንተረስት? አሜሪካ የምትዋጋው ኢራን ላይ ለምንድን ነው? ለምንድን ነው የአሜሪካ ጦሯን የምትልከው? ኢራን ለአሜሪካ ዳይሬክት ትሬት ናት። ኢራቅ እንኳን በኢራቅ ላይ እንኳን ካምፔን ያደረጉ እንኳን ፖለቲከኞች እግዚአብሔር ይቅር በለን ተጸጽተናል እያሉ ነው። የመን፣ ሊቢያ፣ ሶሪያ፣ ኢራቅ፣ አሁን ደግሞ ኢራን። የኢራን ጉዳይ እንደዚህ ትርምስምሱ ከወጣ በኋላ ደግሞ ቀጣዩ ደግሞ ቱርክ ናት። ከዛ ሳውዲ አረቢያ፣ ከዛ ግብፅ። አሁን እየጠየቁ ነው። የአሜሪካ ፖለቲከኞች እየጠየቁ ነው። በተለይ እነዚህ ተከፋይ ያልሆኑት እየጠየቁ ነው። ተከፋይ ስላችሁ ይገባችኋል። ስለዚህ የኢራን ጉዳይ ኢራን ለአሜሪካ ዳይሬክት ትሬት አይደለችም የሚሉ በጣም ብዙ ድምፆች እየባሱ እንትን እያሉ ነው። ሁለተኛ ኦኬ እስራኤል በግሌ ያደርጋለሁ ብላለች። ጀስት መንገዱን ጨርቅ ያርግልሽ። ኦኬ በግሌ እወጣዋለሁ ብለሻል። ባለፈው ስናወራት እዚህ ላችሁ እንደሆነ ሎቢስቶች ማለት ሎቢስት የአሜሪካ ፎሬን ፖሊሲን ፕሮ እስራኤል ዳይሬክሽን ሼፕ የሚያደርጉ ናቸው። ፕሮ እስራኤል ዳይሬክሽን ሲባል ኖ ማተር ዋት እስራኤል ዳዝ ነው። በቃ እስራኤል ምንም ታርግ ምንም የአሜሪካ ፎሬን ፖሊሲ ለእስራኤል ፌቨር የሚያደርግ ነው። ያን የሚያደርጉ ኢንተረስት ግሩፖች ናቸው። አሁን ግን ያለው ምስጋና ለሶሻል ሚዲያ ይሁንና ብዙዎቹ እየነቁ በተለይ ደግሞ ኔታንያሁ ከዚህ ቀደም ያደርጋቸው የነበሩ ኢንተርቪዎችን ኢራቅን ካጠፋን በሁለት ሳምንት በሁለት ቀን ውስጥ ሽብርተኝነትን ማጥፋት እንችላለን ብሎ የተናገረው ንግግር፣ ሶሪያን ካጠፋን እንደዚሁ ሽብርተኝነትን እንቆጣጠራለን ያለው ንግግር፣ ሊቢያን ካስወገድን ሽብርተኝነት ይጠፋል ያለው ንግግር፣ ሶቪየት ህብረትን እንደዚሁ ከበጣጠሰን እንደዚሁ የተናገራቸው ንግግሮች ሁሉ ሶሻል ሚዲያ እያወጣ ነው። አሁን ማሰብ ጀምሮ ኦኬ እስከዛሬ የምንዋጋው ጦርነት የምን ጦርነት ነበር እያሉ እየጠየቁ ነው። ይሄን አሁን ትራምፕ እዚህ ጦርነት ውስጥ የሚገባ ይመስላችኋል ነው ወይ? በጣም በእርግጥ ጫና ውስጥ ያለ መሪ ነው። ግን ዶናልድ ትራምፕ የመጣበትን መንገድ ያሉና የነበሩ ጦርነቶችን አስቆማለሁ ብሎ የመጣ ሰውዬ እንደዚህ አይነት ጦርነት ውስጥ ከገባ በአሜሪካ ታሪክ ደወረስት ፕሬዚዳንት ይሆናል። ደወረስት ፕሬዚዳንት አንዳንዶች ኔታንያሁ አውት ስማርት ያደርገዋል የማታ ይላሉ። የተለያዩ ሴራዎች ሊሰሩ ይችላሉ። የአሜሪካ ወታደራዊ ቤዞች ፐርፐዝሊ ሊመቱ ይችላሉ።
ሶዛት ኢራናውያን መጡ አሁን ሪታሊት ማድረግ ስላለባቸው በሚል እንደዚህ አይነት ድራማዎች ሊሰሩ ይችላሉ። የማታ ማታ በዚህ ደረጃ አሜሪካን መታከል ሀገር አጣብቂኝ ውስጥ ስትገባ ምን ያህል ሎቢስት ቢኖሯቸው ምን ያህል ፓወርፉል እንደሆኑ አስቡ። ከፍተኛ ጭንቀት ውስጥ ነው ያለው ዓለም። ዶናልድ ትራምፕ ራይት ነው ከፍተኛ ጭንቀት ውስጥ ነው ያለው። አንዳንዶች እንደሚሉት ሂዝ ፕሌይንግ ማይንድ ጌም ይጫወተ ነው ቢኮዝ ጦርነት ውስጥ እንደማይገባ አውቀዋል። አይረን ዶም የሚባለው ይሄ የሚወነጨፉ ሚሳኤሎችን የሚያከሽፈው ማለት ነው። ይሄ ኢንተርሴፕት የሚያደርገው አይረን ዶም ከዚህ በኋላ ያለው ከኢራን በኩል የሚወነጨፉ ሚሳኤሎችን ለመከላከል ከ10 እስከ 12 ቀን ብቻ ነው ያለው። ከ12 ቀን በኋላ ቢኮዝ አንደኛ ኤክስፔንሲቭ ነው፣ ሁለተኛ 100% አይደለም ኢንተርሴፕት የሚያደርገው። በሌላ አባባል 90% 80% ነው አይረን ዶም ውጤታማ የሚሆነው። 80% ማለት ምን ማለት ነው? 100 ሚሳኤል ኢራን ካስወነጨፈች 20ው ይመታሃል ማለት ነው። 80ውን ይከላከላሉ። በዚህ ሁኔታ ከ12 ቀን ከ20 ቀን በላይ ከ12 ማክሲመም ከ15 ቀን በላይ መዝለቅ አይችሉም። መዝለቅ ደግሞ ካልቻሉ እስራኤላውያን ምንድነው ማድረግ ያለባቸው? አሜሪካኖችን ጎትተው ወደዚህ ጦርነት መክተት አለባቸው። ያ ይሆናል። በጣም ከባድ ነው። ስለዚህ ሪል ችግር ውስጥ ነው ያሉት። ይሄ እንደዚህ ዝም ለምታየው ነገር አይደለም። ሁለተኛ እዛ አካባቢ ላይ ጦርነት ብትገባ ኦኬ የዩራኒየም ማብሊያውን ለመምታት እስራኤላውያን ያ መሳሪያ የላቸውም። ታውቃላችሁ ሞብ የሚባል መሳሪያ ያላት አሜሪካ ናት። ሞብ ማለት ማዘር ኦፍ ኦል ቦምብስ ነው። ስለዚህ ያንን የግድ መጠቀም አለባት። 3 የኒውክሌር ማብሊያ ተቋማቶች አሏቸው ኢራናውያን 4 አሏቸው በዋነኛነት። አንደኛው ከምድር 300 ሜትር ርቀት ላይ የተቀበረ ነው፣ በተራራዎች መሃል የተቀበረ ነው። ስለዚህ ያን ማዘር ኦፍ ኦል ቦምብስ እንኳን ብትጥል ከአንዳንድ ልታወድሞ እንደምትችል እርግጠኛ አይደለም። ስለዚህ 4 5 መምታት አለበት እዛው ቦታ ላይ። ይሄን ያደርጋሉ። ኦኬ ከመታወስ በኋላ ካፈነዳው በኋላ እዛ አካባቢ ኤንቫይሮንመንት ላይ ስለሚለቀቀው ነገር ማን ነው ኃላፊነቱን የሚወስደው? ይሄን ሁሉ ዴቲንግ 2 ጊዜ ነው አቶሚክ ቦምብ በምድራችን ላይ የተጣለው ሂሮሺማ እና ናጋሳኪ ላይ እንደምታውቁት። ድጋሚ እንደዚህ አይነት ሚስቴክ የሚሰሩ ይመስሏቸዋል አሜሪካኖች? አይመስለኝም። ስለዚህ ምንድነው የሚሆነው? ኔጎሽዬሽን ነው የሚሏቸው፣ ተደራደሩ ነው የሚሏቸው። ኢራናውያን ደግሞ ለመደራደር ምንም ጥያቄ የለው ፈቃደኛ ናቸው። ነገር ግን በእስራኤል በኩል ድርድሩን ሳይሆን የሚፈልጉት ዲካፕቴሽን ነው። ዲካፕቴሽን ወይም ደግሞ ሪጅን ቼንጅ ነው የሚፈልጉት። ያ ደግሞ ይሆናል ወይ? አብረን የምናየው ይሆናል። እኔ መላምት አስቀምጥ ካላችሁኝ እኔ ከማየው ከማነበው ከምሰማው በዙሪያ ገባይ ካሉ ምንጮች ዝም ብዬ የምታዘበው ነገር እዚህ ጦርነት ውስጥ ሚራክል ካልተፈጠረ በስተቀር የትራምፕ ባህሪ በተወሰነ መንገድ አንፕሪዲክተብል ነው። ግን ከሌሎች ፕሬዚዳንቶች ስማርት ነው። ቢኮዝ ኮንቴን ማድረግ የሚፈልገው ቻይናን እንደሆነ ይረዳል የሰውዬ። የቻይና እድገት ነው ለአሜሪካ ትሬት የሆነው እንጂ ኢራን አይደለችም። በዚህ ጦርነት ውስጥ ከገባ ደግሞ ፎሬቨር ነው ፒን ዳውን የሚሆነው። ይህን ማወቅ አለባችሁ። አሜሪካኖች ይህን የተረዱት ይመስለኛል። ሁለተኛ አፈር ከድሜ ነው የሚበላው። ምክንያቱም ቅቡልነቱን ያጣል። ጦርነት አስቆማለሁ ብሎ የመጣ ሰውዬ እኔ ሰላማዊ ሰው ነኝ፣ ሰላማዊ ፕሬዚዳንት ነኝ፣ 0 ዋር ብሎ የመጣ ሰውዬ እዚህ ጦርነት ውስጥ ከገባና ፎሬቨር ፒን ዳውን የሚሆኑ ከሆነ ለቻይና ሰርግና ምላሽ ነው። በተወሰነ መንገድ ለራሽያም ሰርግና ምላሽ ነው። በኮሜዲያን ዘለንስኪ የምትመራውን ዩክሬንን ዌስተርን ዩክሬንን አስቀርታ የተቀሩትን የዩክሬን ግዛቶች ሙሉ ለሙሉ እንደፈለገች የገረፈች መቆጣጠር ትችላለች። እስራኤላውያን ረጅም ርቀት ሊዋጉ የሚችሉ ናቸው ወይ? አይደለም። አይዲኤፍ አመሰራረቱም ወይም ደግሞ ባህሪውም እንደዛ አይደለም። አይዲኤፍ ለአጭር ጦርነት የተመሰረተ ነው። የአየር ላይ ጥቃት ይፈጽማሉ እንጂ ይሄ እግረኛ ወታደር አሰማርተው ለሎንግ ረጅም ጦርነት መዋጋት አይችልም። ካላቸው የህዝብ ቁጥር የግድ የአሜሪካንን ድጋፍ የግድ ይፈልጋሉ። የግድ በዚህም በዛም ብለው በተለያዩ ሲስተሞች አሜሪካኖችን የነሱን እርዳታ ማገኙ ከሆነ
ዚያር ኢን ቢግ ተረብል በጣም ትልቅ ችግር ውስጥ ነው የሚወድቁት። አንደኛ እዛ ስቲል የሄዝቦላን ጉዳይ መቋጨት አልቻሉ። የአፍጋኒስታን ጉዳይ ላይ እንደምታዩት ነው። ድጋሚ ኢራንን ስትለኩስ ወይም የኢራንን ጉዳይ ስትነካ፣ በዛ ላይ ደግሞ ዛሬ የአውሮፓ ህብረት እንደምታውቁት ስብሰባ አድርጎ ነበረ። እነሱም በኔጎሽዬሽን ነው የሚያምኑት። ጄሲፒኦኤ የሚባል ነገር አለ። ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን የሚባል ነው። በኢራን የኒውክለር ጉዳይ ላይ የሚመክሩ 5ቱ የጸጥታው ምክር ቤት አባላት ፈረንሳይ፣ አሜሪካ፣ ቻይና፣ ራሽያ እና እንግሊዝ ፕላስ ጀርመኒ የነሱ ሪፖርት ኢራን ምንም አይነት ይሄ ኒውክለር ለኃይል ወይም ደግሞ ይሄ አቶሚክ ቦምብ ለመስራት የሚያስችል ወይም ደግሞ ለሰላማዊ ጥቅም ካልሆነ በስተቀር ዩራኒየም የምታብላላው ለአቶሚክ ቦምብ ለመስራት ወይም ደግሞ ጅምላ ጨራሽ መሳሪያ ለመስራት ነው የሚል ምንም አይነት ሪፖርት አላቀረቡ። በዛ ላይ ደግሞ ይሄ ኤንፒቲ የሚባል አለ፣ ኒውክለር ፕሮሊፌሬሽን ትሪቲ የሚባል እሱንም የፈረሙ አካላቶች ናቸውና በኢራናውያን በኩል የሚቀርበው ሪፖርት በሙሉ አንድም ማሳያ የለም። ኢራናውያን ይህንን ዩራኒየም መጀመሪያ እንደምታውቁት ዩራኒየም ነው የምታብላሉት። ሃይድሮጅን ቦምብ ወይም አቶሚክ ቦምብ ለመስራት ስትፈልጉ ዩራኒየም እያብላሉ ነው። እስካሁን ኢንሪችመንት ካፓሲቲ ወደ 60-40 በመቶ እንደሆነ ነው የሚነገረው። 80-70 በመቶ ላይ ከደረስክ የኒውክለር ደረጃ ላይ ትደርሳለህ። ኒውክለር ደረጃ ላይ ከደረስክ within 2-3 weeks አቶሚክ ቦምብ መስራት ትችላለህ ነው የሚሉት የሚሊተሪ አናሊስቶች። ገና እነሱ ዩራኒየም እያብላሉ ነው ያሉት። ዩራኒየም ግን የሚያብላሉት እንግዲህ የተለያዩ ትሪቲዎችን ፈርመዋል። ለዓለም አቀፉ ማህበረሰብ ክፍት ናቸው። በማንኛውም ሰዓት ጎብኚዎችን እያስገቡ ያሳያሉ፣ ያስፈትሻሉ። እንደገና እሁድ ዕለት ለመነጋገር ፈቃደኛ ወይም ደግሞ ስብሰባ ቀጠሮ ቢያዙበት ነው ከስቲቭ ውድኮፍ የትራምፕ የመካከለኛው ምስራቅ መልእክተኛ ነው። ለመመካከር በተስማሙበት በተቀመጡበት ነው ዓርብ ዕለት ጥቃት የተፈጸመባቸው። ይሄን ሁሉ ዛሬ ሪፖርት ሲያቀርቡ ነበር። 90% አልደረሱም። ዩራኒየም ገና እያብላሉ ነው። እያብላሉ አይ ቲንክ ወደ 40-50 በመቶ ላይ ነው ያሉት። 90 በመቶ ከደረስክ በቃ once you reach 90% it's easy ወደ ኒውክለር ለመለወጥ። ኒውክለር ደረጃ ላይ ከደረስክ ፖሊኒየም የሚባለው ንጥረ ነገር ወደ 90 በመቶ ከደረስክ አቶሚክ ቦምብ ለመስራት ቀላል ነው፣ በጣም ኢዚ ነው። ለእስራኤል ፌርነስ እኔ አንድ እስራኤላዊ ብሆን እንደ አንድ እስራኤላዊ ብሆን ኦኬ ኢራን ኒውክለር ወይም ደግሞ ዩራኒየም የምታብላላው ለሰላማዊ ፍጆታ ነው ብለው ቢነግሩኝ አምናቸዋለሁ። ታምናላችሁ? ቢኮዝ ዩራኒየም ዋንስ 90 በመቶ ከደረስክ ኒውክለር ደረጃ ላይ ለመድረስ 3-4 ወር ነው የሚፈጅብህ። ኒውክለር ከያዝክ ሃይድሮጅን ቦምብ ወይም አቶሚክ ቦምብ ለመስራት የሳምንት ጉዳይ ነው። ጀስት ሄዱን ለመስራት ማለት ነው። ከዛ በኋላ ማስወንጨፊያውን ነው ወይም ደግሞ ሚሳኤሉን ነው የምሰራው። ኢራናውያን መጥተው ለምሳሌ ነው ተረጋጉ፣ እኛ የምንሰራው እዚህ ጋር የምናብላላው ዩራኒየም የምናብላላው ለሰላማዊ ፍጆታ ነው፣ ማንኛውንም ነገር እንፈራረማለን፣ ይሄው እናሳያለን፣ ግልጽ ነው ቢሏችሁ ታምናላችሁ? እንደ አንድ እስራኤላዊ ታምናላችሁ? ኢትስ ኦኬ ለሰላማዊ እንትን ነው ብላችሁ ታምናላችሁ? ታምናላችሁ? አታምኑ። ቢኮዝ you don't know ነገ ከነገ ወዲያ ምን እንደሚፈጠር አታውቁም። ምክንያቱም የሀገራትን ኢንቴንት ማወቅ ከባድ ነው። ዛሬ ለኃይል ፍጆታ ነው ኦኬ ብለዋል። ኦኬ ዩራኒየምን ከጨረሰ በኋላ ኒውክለሩን አብላልቶ ከጨረሰ በኋላ ኦኬ ለኃይል ፍጆታ ነው ካልክ በኋላ ከ3-4 ዓመት በኋላ አውቶማቲካሊ within a weeks 2 or 3 weeks አቶሚክ ቦምብ ቢሰራስ ምን ነው የምታደርገው? በሌላ አባባል ደግሞ እናንተ ደግሞ ኢራናውያን ሁኑና በኢራን ቦታ ተቀመጡና ኒውክለር እንዳላት እስራኤል ለዓለም አቀፉ ማህበረሰብ ግልጽ አይደለችም። ከ300 እስከ 400 የአቶሚክ ቦምብ ሄድ እንዳላት ነው የሚነገረው። ኒውክለር አላት እስራኤል፣ ግልጽ አይደለችም። ኢራን ግን የእናንተ ሀገር ኢራን ግልጽ ብትሆን እስራኤል መታ ነው ኒውክለር ማብላላት አትችሉም ብላ ብትቆጣሽ ትላላችሁ?
ለሁለቱም ፌርነስ እኔ እንደነገርኳችሁ እኔ የሪያሊዝም ተማሪ ነኝ። እኔ ለሁለቱም ፌርነስ ነው የምናገረው። እሺ ትላላችሁ? እስራኤል አላት አታሳይም? ሰሜን ኮሪያ አላት፣ አሜሪካ አላት፣ ራሽያ አላት፣ ቻይና አላት። እንደ አንድ ኢራናዊ ደግሞ ስታዩት ኖ እሺ አትሉም። ምክንያቱም አሁን ባላችሁበት ዓለም ጉልበት ብቻ ነው የሚያስከብራችሁ። ጉልበት ህግ አይደለም። እንደ ህግማ ቢሆንማ እኮ ኢራኖች ዛሬ አይደበደቡም ነበር ማለት ነው። በህግ አምላክ ይሉ ነበር። እንደ ህግማ ቢሆን አሜሪካ ህጉን የጣስሽው እስራኤል ስለሆንሽ ማቆም አለበሽ ምናምን ብላ ጫና ማሳደር የነበረባት እስራኤል ላይ ነበር። ስለዚህ ጠንካራ መሆን አለበት ማለት ጠንካራ መሆን አለባችሁ። ሰሜን ኮሪያን የሚዳፈራለ ይሄና ትንሹን ልጅ የሚዳፈራለ ሰሜን ኮሪያ ማን ይዳፈረዋል? ሄዳውን ሰሜን ኮሪያ ላይ ሳውዝ ኮሪያ አርፈ ተቀመጥ ካልሆነ ቀጠቅጣለሁ ምናምን ትሏለች። ኖ ኢፍ ዩ አር ዊክ ዩ ደን። ሶ ፖይንቱ ምንድነው? የሚያስከብርህ ባለህበት ዓለም አናርኪክ በሆነ ወርልድ ላይ ከሆነ የምትኖረው የሚያስከብርህ ጉልበትህ ነው። እኔ ለሀገሬ የምመኘው ይህንን ነው የምላችሁ። ሀገሬ እንድትሆን የምፈልጋችሁ ብዬ በተደጋጋሚ ጊዜ እናንተ የብሔር ፖለቲካ ውስጥ በነበራችሁበት ሰዓት ላይ ጉልበት እንደ ሀገር ጉልበተኛ እንሆን እያልኩኝ ሳወራ እኔ ይህን ነው የማወራው። እኔ እየሰማው ሙሉ ይህንን ነው። እኔ እየሰማው ሙሉ የብሔር ፖለቲከኞችን እንትና ዝም ብዬ እንደው ለማወያየት ነው እንጂ ቀኑን ሙሉ መኪና ውስጥ በምናምኔ ማነበው የምሰማው ይህንን ነው ስሰማ ሙሉ እና ለሀገሬ ያለኝ ቅናት ይሄ ነው። አይ ዶንት ኬር እኔ ማንም መጣ ማንም፣ ሀገሬ ግን ጠንካራ እንድትሆን ፈልጋለሁ። የመጀመሪያው ስልጣን የሚይዝ የፖለቲካ ፓርቲ ጠንካራ የሚያስከብረንን ሚሊተሪ እንዲገነባ ፈልጋለሁ። አይ ዶንት ኬር እነዚህ የድንጋይ ዘመን ፖለቲከኞች ቋንቋን ይደበላልቁ። አሁን ዓለም ያለበት ደረጃ እንደዚህ ሆኖ እያለ ዞር ስትል 18 12 ላይ ቆለጣችን ተቆርጧል ይላል አንደኛው ብሔር ይነሳል እና ምንድነው እንበቀላለን። ምንድነው የፖለቲካ ነው? ቆለጥ ከተቆረጠ ጀስት ክሰስ። ምን ላድርግ የሆነ አንዱ ደግሞ ይነሳል ተኮርኩም ያለ ይላል እና ምን ላድርግ በቃ ድጋሚ አንኮረኩም። ያው ፖለቲካ ነው እኛ የምናወራው ማለት ነው። ዘር ትቆጥራለህ። ማፈር አለባችሁ ቁም ነገር። አሁን ዓለም ያለበትን ፖለቲካ ስታዩ ጥፍራችሁ ውስጥ መግባት አለባችሁ። አንዳንዶቻችሁ ዶክተር ናችሁ፣ አንዳንዶቻችሁ ኢንጂነር ናችሁ፣ አንዳንዶቻችሁ ደግሞ ሱፍና ከረባት ታስራላችሁ። ምንድነው የምታወራው ስል ጨግሬ ላይ ተውኛል ይላል እና ምንድነው እና አንተ ጨግር ስለተላጨ ታዲያ ሀገር መፍረስ አለበት? ድጋሚ አይላጭም። እሺ ቃል እንገባለን፣ አገሬን ግን አትንካ። እንዲህ ያለ ነገር ላይ ሊትራሊ እንደዚህ ያለ ነገር ውስጥ እኮ ነው ያለነው እኛ። ማን ነው የላጨ? የእንትን ብሔር ተወላጅ መቼ? የዛሬ 150 ዓመት እና የዛሬ 150 ዓመት ከእናንተ ብሔር የወጣ ሰውዬ ጭገሩ ስለተላጨኛ ዛሬ ሰላም ማጣት አለብን? እንደ ቀላል አትየው። የኛ ብሔር ጥላቻ አለብህ አንተ። የኛ ብሔር ጥላቻ ስላለብን ሳይለንስ ሊያደርጉ ሲፈልጉ በደንብ ስሞቹን እየሰማሁ ስለሙሉ የአብዛኞቹ የመታገያ አጀንዳ በቃ ይሄ ነው። ተላጭቷል አልተላጨም ነው እንጂ የትኛው የኢኮኖሚ ፖሊሲ ሲነግር፣ የትኛው የሚሊተሪ ቴክኒክ ሲነግር፣ የትኛው የፎሬን ፖሊሲ ሲነግር፣ የትኛው ገበሬው ከሰብሲስታንስ ፋርሚንግ ወጥቶ አድቫንስድ ወደሆነ እርሻ እንዲገባ በቃ የመጨረሻ ያነበበውን ሲያካፍል መሰል ይሄ ነው የሚነግሩ። የስራ አጥ ቁጥር እንዴት ነው የምትፈታው? አይነግርህም። ኢኮኖሚ ፖሊሲ ምንድን ነው? አያውቅም። ኦኬ ከጎረቤት ሀገር ጋር የሚኖረው ግንኙነት እንዴት ነው? አያውቅም። ፖለቲከኛ ስትሆን እቺ ሀገር በእጅ ከወደቀች አሁን ዓለም ላይ ካለው ነባራዊ ሁኔታ ጋር አጣጥመህ እንዴት ማስቀጠል እንዳለብህ ልትናገር ይገባል። ዝም ብለህ ካንተ የባሱ መንጋዎችን አስከትል አይደለም የምታስጨው።
ጠዋት ማታ ትጮሃለህ። ስትጮሁ እንጂ እኔ ስትራመዱ አላየሁም። ምን ይጮህ መንግስቱን በኩል ይጮሃል፣ በዚህም ጩኸት ብቻ ነው። እስኪ አሁን ዓለም ላይ ያለውን ፖለቲካ ይኸው። እንደ ሀገር መጠንከር አለብን። አሁን እነዚህ ብሔርተኞች እንደ ሀገር ጠንካራ ነው ስትሏቸው አውቶማቲካሊ በማይንዳቸው ይመጣው የገዢው ፓርቲ ደጋፊ የሆናቸው ይመስላቸዋል። ኖ እኔ ሀገር ወዳድ ስለሆንኩ ነው። ሀገሬን ወዳታለሁ። አማራጭ የለኝም። መሬት ላይ ያለው ህዝብ አማራጭ የለውም። ሀገሬን ወዳለሁ ስለ ያንተንም ብሔር እኮ ወዳለሁ እያልኩ እኮ ነው። ያንተንም ብሔር ወዳለሁ እያልኩ ነው። ሀገሬ ጠንካራ ስትሆን ያንተን ብሔር ተከብሮ ይኖራል። ካልሆነ እንበታተናለን። ያው በየስልክ እንጨቱ ለማኝ ትሆናለህ ነው እያልኩ ያሉት። ያ እንዳይሆን አስፈሪ መሆን አለብን ነው እያሉ፣ እንደ ሀገር መሆን አለብን። አስፈሪ መሆን አለብን። አስፈሪ እንዴት ነው የምንሆነው? ፖለቲከኛ ነኝ ብለሃል፣ መላ ማምጣት አለብን አይደለም? እንዲህ ልክ ነው እኮ ያለንበት ነባራዊ ሁኔታ ፖለቲካ ይሄ ነው። ኦኬ ፖለቲከኛ ከሆንክ ሐሳብህ ነው ፖለቲካ መሆን ያለበት። ኢኮኖሚ ፖሊሲ ምንድን ነው? ሶሻሊስት ነህ? የኮማንድ ኢኮኖሚ ነው የምትከተለው ስልጣን ስትይዝ፣ which is ፕራይቬት ሴክተሩ ሊሚትድ ነው። መንግስት ኦል ሰርቪስን ጉድስን ከሞላ ጎደል ይቆጣጠራል። ስለዚህ በዚህ ምክንያት ይሄን የማደርገው ያለንበት ነባራዊ ሁኔታ እንዲህ ስለሆነ በዚህ ከድህነት ስለምንወጣ ብዬ ስለማመን ነው ብለህ ማቅረብ ነው። ካፒታሊስት ነህ? የመንግስት ጣልቃ ገብነት መኖር የለበትም፣ ፕራይቬት ሴክተሩ መበረታታት አለበት ብለህ መናገር አንድ ኦፕሽን ነው። ሚክስድ ነው የምትከተለው ሁለቱም። አይ መንግስት መቆጣጠር አለበት፣ ፕራይቬት ሴክተሩ መበረታታት አለበት፣ አንድ ሌላ ኦፕሽን ነው። ይሄን የሚናገር የብሔር ፖለቲከኛ አለ? ትናገራላችሁ? እሺ ሰብአዊ መብት ላይ እንምጣ። የግሩፕ መብት ነው መጨቀን ያለበት ብለህ ነው የምታስበው ወይስ የቡድን መብት ነው? የግለሰብ መብት ነው? አይነግርህም። በቃ ጨገሬ ተላይቷል አልኩ። ጨገሬ ተላይቷ፣ ጨገራችን ተላይቷል። ይሄ ጨገራችን የላቸው ይሄ ብሔር ነው። ጥላቻቸው ነው የሚነግሩ። ተንኮለኞች ናቸው። ተንኮለኛ ደግሞ እነዚህ ብሔሩን አይደለም ለብሔር ፖለቲካ አራማጆች ተንኮለኞች ናቸው። አነሳሳቸው ራሱ ሰውን ከመጥላት ነው። በነገራቸው ላይ ሰው ይጠላሉ። ሰው እንዴት እንደሚጠሉ ታውቃላችሁ? ቢኮዝ እኛ ከምንኖርበት አካባቢ ሌላው እኛን የማይመስል ሰው እንዳይኖር ከሚል እኮ የሚነሱልን ተመልሰው ሰው ትጠላለህ ይለዋል። እንደናንተ እንደ ብሔር ፖለቲካ በዋና እኔ በነገራችን ላይ ከማናችሁም ወገን ስላልሆንኩ ነው እኔ በድፍረት የምናገራችሁ። እግዚአብሔር 70 ጊዜ ይባርከኝ። እኔ 70 ጊዜ 70 ይባርከኝ። እኔ ከስንት አንድ ካለው አም ሶሪ እኔ የብሔር ፖለቲከኛ ሆኖ ስለ አብሮነት መኖር ከአሁን ለምሳሌ አማራ ብሔርተኛ ሆኖ ከኦሮሞ ጋር እንዴት መኖር እንዳለበት የኦሮሞን ባህል መማር፣ የአማራን ባህል፣ ትግራይ ብሔርተኛ ሆኖ የአማራን ባህል መማር፣ የትግራይን ባህል መማር፣ የስልጤ ብሔርተኛ ሆኖ ከጉራጌ ጋር እንዴት አብሮ መኖር እንዳለበት፣ እንዴት በጋራ መስኖ ጠልፎ ማረስ እንዳለበት የሚናገር አይቻልም። እኔ ካለ ነገሩ አለ። እሺ እንዴት ያለ ፎርምስ ኦፍ ገቨርንመንት ይኖረን? አይነግርህም። ዲሞክራቲክ ነው የምትከተለው? ዲክታተርሺፕ ነው የምትከተለው? አውቶክራቲክ ነው የምትከተለው? ምን አይነት ገቨርንመንት ነው የምትመሰርተው? አይነግርህም። እሺ እንዴት ያለ ስቴት ይኖረን? ዩኒተሪ ስቴት ነው የምትመሰርተው? ፌዴራል ስቴት ነው የምትመሰርተው? አይነግርህም። ፖለቲካ ማለት እኝኝ ናቸው። እኝን ካልተናገርክ ምንድነው አንተ? ሚስቶች በእናታችሁ መከሯቸው፣ በእናታችሁ በመድኃኒዓለም some of you guys you called yourself like a political scientist ግን ምንም የምታውቁት ነገር የለም። አንዳንዱ እኮ በቃ ሱፍና ከረባት አስሮ በቃ ራሱን ከረባት ያስራል ምናምን ሱፋስ በቃ ምንድነው የሚተነትነው ብላችሁ ስትሰሙ ጨገራችን ተላይቷል። ጨገራችን ተላይቷል። ማስመለስ አለብን፣ መበቀል አለብን። ይሄ ነው በቃ ስጨምቁት ይሄ ነው ሀሳባቸው። ደግሞ ሆ ብሎ ደግሞ የሚከተላቸውም ደግሞ አሁን ግን ህዝቡ እየነቃ ነው። ምስጋና ለሶሻል ሚዲያ ይሁንና ህዝቡ እየነቃ ነው። አሁን ዝም ብሎ እንደዚህ የሚመራል የለም። ኮሽን የሚያደርግ ሰው እዚህም እዛም ታያላችሁ። ጥያቄ ይጠይቃሉ። ኦኬ ጭገራችን ተላይቷል ብለህ አሰለፍከን። ኦኬ አንጋጋህን፣ ሞትን፣ ገደልን፣ ደም በደም እጃችን ተቀባ፣
እና ታዲያ ምንድን ነው የሆነውና ኦኬ ምን አገኘን እያሉ የሚጠይቁት ትውልድ ተፈጥሯል። በነገር ላይ ምንድን ነው ታዲያ ያገኘሁት ነገር? ያሰባሰበን ሰውዬ ኑሮ ተለውጧል። እኔ ግን በቃ ያው አመዳም ህይወት እየመራሁ ነው ያለሁት። ወይ ከህዝቤ ጋር በፍቅር አኖርኩኝ፣ ወይ የህሊና ሰላም አላገኘው። ሰው ገድዬ፣ ሰው ገደል ስትለኝ፣ ሰው አፈናቅዬ፣ ሰው ጨፍጭፌ ምንድን ነው የመጣልኝ ነገር እያለ የሚጠይቅ ሰው መጥቷል በነገራችን ላይ። ስለዚህ እኔ ጋር መተቻ ሀገር ትፍረስ ብለህ አፈን የምትከፍት ሰው ጥንቃቄ አድርግ። እኔ ጥንቃቄ አድርግ። አንተ ለሆድህና ለቀፈትህ ወይ ሞርጌጅን ልትከፍል ትውደምት በቂጥ ነው ማስቀመጥ። እዚህ መንበርክ ካስኬድሃለሁ። እኔ በሀገሬ ማልደራደር ልጅ ነኝ። ፖለቲካውን ግን ተጫወት። አይ ዶንት ኬር። እኔ አወያያለሁ፣ ችግር የለብኝም። ይሄ ሀገሬ ትፍረስ ትውደመም የሚል ሜንታሊቲ ግን ይዘህ እንዳትመጣ። አናትህ ይፍረስ። ቁም ነገር አናትህ ይፍረስ። እኔ ቁም ነገር እንዴ በጣም በአንዳንዶቹ ከኛ ወገን ናቸው ወይስ ከሌላ ወገን ናቸው ብላችሁ እኮ እስክትጠራጠሩ የሚያደርሷችሁ ናቸው። የትኛውም ዓለም ላይ ድሃውን አምባገነናዊ ስርዓት ላይ ሁን ዲሞክራሲያዊ ስርዓት ይኖር እቺ ሀገር ትፍረስ ብሎ የሚናገር የትኛውም አይነት ዜጋ አታመጣም ዓለም ላይ ኤክሰፕት ከኢትዮጵያ ብሔርተኛ ውጪ። ስለዚህ እኔ እነግርሃለሁ ነው እያልኩ ያለሁት። አንተ እንደዚህ ስትሆን ያላፈርክ እኔ ተው ልልህ አላፍርም። ምክንያቱም እኔና መሬት ላይ ያለው ህዝብ ያለን አንድ ሀገር ነው። እኔ እኮ መሬት ላይ ያለው ህዝብ ግን አማራጭ የለውም። አብዛኞቻችሁ ደግሞ ከሀገር ውጭ ያላችሁ ናችሁ እንደዚህ አፍን የምታላቀው ማለት ነው። መሬት ላይ ያለ ህዝብ ሰማይና ምድር በዞረበት ምስኪን ህዝብ ላይ ማለት ነው። ያ የሆነ በሞርጌጅ የገዛው ቤት አለ፣ የሆነ ሶፋ ላይ ትቀመጣለህ፣ ሚስት እዚህ ጋር ወይ የሆነ ነገር ታመጣላለች፣ እሱን እየበላ ትፍረስ እቺ ሀገር ትላለህ። ላቁራስ እዚያው ነው መስመጣው። እንደዚህ አይነት ወሬዎች እንደዚህ አይነት ቃላቶች እንዳትጠቀም። አሁን እየሄድን ያለነው ያስፈራል። አንድ ነገር ነው። አሁን ወደ አስፈሪ ሁኔታ ነው እየሄድን ያለነው። እኛ ደርሰን እችን ሀገር ካላዳናት አካሄዱ ያስፈራል። አንድ ነገር ነው። ልትፈርስ ትችላለች። አንድ ነገር ነው። ትፍረስ ግን ልትለኝ አትችልም። እኔ እዚህ ጋር ቁጭ ብዬ ትፍረስ ልትለኝ አትችልም። በእንብርክክ አስኬድሃለሁ። ይሰማል። ምክንያቱም እኔ የኔን ሀሳብ የሚደግፉ የኔን ሀሳብ የሚወዱ ሚሊዮን ሀገር ወዳድ ኢትዮጵያውያኖች አሉ። የሰለቻቸው ያንተ ድምፅ የሰለቻቸው የእናንተ ጭቅጭቃ የሰለቻቸው ምንም ጠብ ያላለላቸው አትሊስት እችን በምታህል መስኮት እድል ስሰጥ ፖለቲካ የሚመስል ነገር ነው እንድታወራ የምፈልገው። ፖለቲካ የሚመስል ነገር እናወራለን። በተረፈ አንድ ሀገር ልጆች ነው። አዶን ኬር። አሁን ያለውን መንግስት በአናቱ ትከለው፣ ገልብጠው። የምትገለብጠው ግን ሀገር ለማፍረስ አይደለም። መንግስት የምትቀይረው ሀገር ለማፍረስ አይደለም። መንግስት የምትቀይረው የተሻለ ስርዓት ለመትከል ነው። አገር ለማፍረስ ነው መንግስትን የምገለብጠው ካልክ አንተ ኢትዮጵያ አይደለም። ግልጽ ነው። ቢያንስ እዚህ መድረክ ላይ እስካለን ድረስ ከኔ እንደዚህ አይነት ውይይቶችን ነው የምታዩት ምድር ላይ እስካላችሁ ድረስ እንጂ ከባንዳ ጋር ስሞዳሞድ አታየኝም። ከባንዳ ጋር ስሞዳሞድ አታየኝም። ምክንያቱም ባንዳ በምትሆንለት ህዝብ ወይ አትከበር፣ ወይ የሊና ረፍት አይኖር፣ ወይ ህዝብ አያከብር። በዚህ አውድ ነው የምናወራው ለማለት ያለው። በተረፈ ፖለቲካ እንጫወታለን። እኔ ያነሳሁት በኢራንና በኢራቅ መካከል ነው። አሁን ያለንበት ዓለም የሪያሊዝም ቲዮሪ የበላይነት የወሰደበት ይመስላል። ሪያሊዝም እንደነገርኳችሁ ፓወር ፖለቲክስ ነው የሚያወራው። ፓወር ፖለቲክስ ማለት ያላችሁበት በተደጋጋሚ ጊዜ ስናገር ሰምታችሁ ሊሆን ይችላል። ይሄ ነገር ያላችሁበት ዓለም አናርኪክ የሆነ ዓለም ላይ ነው ያላችሁት። አናርኪክ ማለት ለምሳሌ ኢራን ተደበደበች። ኢራንን አትደብድቢ ብሎ እስራኤልን እስራኤልን የሚቀጣ ህግ የለም። ቺዝ አናርኪክ ማለት ኦፖዚት ኦፍ ሃየራርኪ ማለት ነው። ኦር ዜር ኢዝ ኖ ሃየር አውቶሪቲ ኦቨር ዘ ስቴት ማለት ነው። የሚቆጣጠር የለውም። ለራስ ያለው ራስህ ነህ ማለት ነው። ስለዚህ ለኢራን ለራሱ ያለችው እንደው ለይስሙላ ዩኤን ጋር ምናምን ሄዳ አቤት በሉኝ ምናምን አቤት ትላለች እንጂ ለራስ ያለው ራስህ ነህ። ራሽያ ለናሽናል ሴኩሪቲ ትሬት የሆነ ነገር ካገኘች አፈር ከድሜ ታበላለች፣ ዩክሬንን እንደምታደርገው። ኢትዮጵያም እንደ ሀገር ስንኖር ለሀገር አንድነት ትሬት የሆነ ነገር ስናገኝ አፈር ከድሜ ማብላት አለብን።
አይ ዶንት ኬር። እኔ ኢትዮጵያዊ ነኝ። በዚህ ሜንታሊቲ ነው እንደ አንድ አገር ዜጋ መሰባሰብ ያለበት ብዬ አስባለሁ። እንደ ሀገር ስል ለኔም ላንተም ላንቺም ማለት ነው ትሬት የሆነ ነገር አጠገባችን ላይ ካያችሁ ፋታ የማይሰጥ አፈር ከድሜ የሚያበላ መንግስት እንዲኖረን ነው የምንፈልገው። ግብጽ መታ ከሶማሌ ጋር የወታደራዊ ስምምነት ስትፈራረም ዝም ያልነው ጉልበት ስለሌለን ነው። ውርደት ነው፣ የኔም ያንቺም ውርደት ነው እንጂ ግብፃውያን እዛ ሄደን እነሱ አጠገብ ሚሳኤል ብንተክል ዝም ይላሉ? ዝም አይሉ። ኤርትራ ከጠላቶቻችን ጋር ወይም ደግሞ ከታሪካዊ ጠላቶቻችን ጋር ደህንነቶቻቸውን የደህንነት ሰዎችን እያስመጣች አስመራ ላይ ስትነጋገር፣ ቀይ ባህር ላይ ሲንሸራሸሩ ምን እንደሚመካከሩ አታውቅም። ላይክ እንደነገርኳችሁ የሀገራትን ኢንቴንት ማወቅ አይቻልም። ግብፅና እስራኤል ምንድን ነው የሚመላለሱት? ምን ለማድረግ ነው? ሊያፈነዱ ነው? ምን ሊያደርጉ ነው? ችግኝ ሊተክሉ ነው? አታውቅም። አይ ግንኙነታችን ሰላማዊ ነው ቢሉ ምንም የምታውቀው ነገር የለም። እንዲህ ያለ ነገር ስታይ አናውቅም። ስለዚህ ኢንቴንታችሁን ስለምናውቅ ስትገናኙ እኛ የምናደርገው ምንድን ነው? አፈር ከድሜ ቡም ወየው። ከዚህ በኋላ እችን ሀገር የሚያስተዳድር ሰው እንደኔ ያለ ሰው ነው የሚመጣው። ማይ ፍሬንድ አሁን ምናልባት ያለው ሰው እስስ ምናምን ሊል ይችላል። ከዚህ በኋላ የሚመጡ ስልጣን ላይ የሚወጡ ኢትዮጵያውያን በናሽናል ሴኩሪቲ ጉዳይ የማይደራደሩ ሰዎች ናቸው ስልጣን ላይ ሊወጡ የሚችሉት ምናልባት። ስለዚህ ሶማሊያ ለኛ አስጊ የሆነ ነገር ስታረካየን አፈር ከድሜ ታበላለን። እዛ አካባቢ ላይ ሪጂኑ ላይ ሄጀሞኒን ማስጠበቅ አለብን። ቢኮዝ ሁሉም ሀገር ቀጠናው ላይ ጉልበታቸውን ያስጠብቃሉ። ቻድም ይሁን ናይጄሪያም ይሁን ምንም ኤርትራም ቢደላት እዛ ቀጠና ላይ ጉልበተኛ መሆን አለባቸው። እናንተም ኤርትራዊ ብትሆኑ የደከመች ኤርትራ ማየት ትፈልጋላችሁ? አትፈልጉም። ኤርትራዊ ብትሆኑ አንድ ኤርትራዊ ለምሳሌ የደከመች ኤርትራን ማየት ትፈልጋለሁ ብትለው ኖ ነው። አንድ ኤርትራዊ ጋር ሄደ ለምሳሌ ኢሳያስ አፈወርቂ እኮ እየገደለ ነው፣ አምባገነናዊ ስርዓት ነው፣ እንዲህ ምን አገባ ነው የሚለው። ምን አገባ? ውሸቴን ከሆነ ጠይቋቸው ኤርትራዊ። እስቲ ግባ ቤታቸው ግባና ኢሳያስ አፈወርቂ እኮ እየገደለ ነው፣ ቂጥን እየለበለበ ነው፣ ዲሞክራሲ የለም፣ ኔትወርክ የለህም፣ ምንም አዲስ ነገር የለም፣ መንግለጥ አለው በለው። እስኪ መንግለን ጣለው በለው። መንጋጋን ይመነግንልሃል። ቢኮዝ ያውቃሉ። ማታውቀው አንተ ነህ። መሯቸዋል። አንተ ነህ ማታውቀው። አንተ ተመጣና እነሱ ብልጥ ናቸው መተው የብሔር ፖለቲካ ታራምዳለህ። ሲፈልግ ኦሮሞ ሆኖ ይመጣብሃል፣ ሲፈልግ አማራ ሆኖ ይመጣብሃል። አላንስ እንፍጠር ትላለህ። አንድ የኤርትራ ባንዲራ አድርጎ ከመጣ ሰውዬ ጋር አላንስ ትፈጥራለህ። እዚሁ ቲክቶክ ላይ የሚጀምር ማለት ነው። ከዛ ወይ ኦሮሞን ትሳደባለህ፣ ወይ አማራን ትሳደባለህ፣ ወይ ትግራይን ትሳደባለህ። ፖለቲካ ሰራን ትላለህ። ፖለቲካ ሰርተህ ልብ ውልቅ ብሎ በቃ እዚሁ ትጨፍራለህ። ምን እንደሆነ አታውቅ። ትክክለኛ ፖለቲካ የሰሩት እነሱ ናቸው፣ ኤርትራውያን ናቸው። አንተ አይደለም። አንተማ ምን የጥበበኛ ሀገር ሰው ነን ብለህ ደንቆሮ ሆነሃል። ይሄን ማወቅ ያለብህ። ቆፍጣና መሆን አለብህ። ጀስት ቆፍጣና፣ አትልከስከስ፣ አትርመጥመጥ። ጀስት አጠገብህ ያለው ኦሮሞ በሀሳብ ተለየ እንጂ ወንድምህ ነው። አጠገብህ ያለው አማራ በሀሳብ በፖለቲካ ሀሳብ ተለየ እንጂ አሳልፈህ አትስጠው፣ ወንድምህ ነው። ሌላውን ብሔር አጠገብህ ያለው በቃ ያ የፖለቲካ ሀሳብ ልዩነት ነው ያለ። በጋራ ላይ አጠቃ የሚመጣ ነገር ካለ ነብር ነው መሆን ያለብህ። ይሄ ነው መሆን ያለብህ። ፖለቲካ ይሄ ነው። እንዲህ ነው መሆን ያለበት። ከዚህ ውጪ እኔ ከገባችሁ እኔ አይ ዶንት ኖ ከዚህ ውጪ ከገባችሁ እኔ እንጃ አዝናለሁ። እንግዲህ በጣም በተቻለ መጠን በቀላል አማርኛ ነው ለመናገር ጥረት ያደረኩት። በጣም በቀላል አማርኛ። ይሄ ካልገባችሁ ምንም ማድረግ አልችልም። እንግዲህ እስኪገባችሁ ድረስ ደጋግሜ ሳይሰለቸኝ መናገሬን አላቆምም ለማለት ያለው። ኦኬ፣ ሌላም ታነሱልኝ ጥያቄ አለ? ውስብስብ ነው አለ አንዱ ልጅ። ውስብስብ ነው የተናገርኳል። ይሄ ውስብስብ ከሆነ ማይ ፍሬንድ፣ ይሄ ውስብስብ ከሆነብህ ሌላ ውስብስብ ነገር ብናገር ታዲያ እንዴት ልትሆን ነው ወንድሜ? ይሄ ከተወሳሰበብህ እሺ ችግር የለም። ደጋግሜ እስኪ ሰለችህ ብዙ ጊዜ ስለምናገር ይገባል። አንድ ቀን እንደዚህ የተመላለስከኝ
አንድ ቀን እግዚአብሔር አምሮን ይከፍቷል። ችግር የለውም። አንድ ቀን ይገባል። እሺ ሌላ ጥያቄ አለ? አሁን ኤርትራን ብንወር የሚጠይቀን አይመስለኝም። የመጀመሪያው ነገር ፖለቲከኛ ስትሆኑ በጣም ዋይዝ መሆን አለባችሁ። ዋይዝ ለምሳሌ እኔ አሁን ኤርትራውያን እኔ ጋር ሊወያዩ ሲመጡ እንዴት ነው በጥበብ የሚይዛቸው? ዩ ቲንክ እኔ እየቀለድኩ ይመስላል? አም ጆኪንግ። በጣም እየቀለድኩ ይመስላል? እሳት ጎርሶ የመጡ ሰዎች እንዴት ነው ማበርዳቸው? እንዴት ነው የሚይዛቸው? ጥበበኛ መሆን አለብን። ጥበበኛ መሆን አለባቸው። ዝም ብለህ ሉዓላዊ ሀገር አፈርሳለሁ ምናምን አትልም። ሉዓላዊ ሀገር አፈርሳለሁ አትልም። ምን ማለት ነው ሉዓላዊ ሀገር አፈርሳለሁ ማለት? ከኤርትራ ጋር ልትነጋገር የምትችልበት ነገር ፖለቲከኛ ነህ፣ አማራጭ ስጣቸው። ለምሳሌ እኔ ጋር ይመጣሉ። ሲመጡ ሳትሰድባቸው፣ ሳታንቋሽሻቸው በሰላማዊ መንገድ ለመወያየት ይመጣሉ። እነ ማይኮ የሚባሉ ልጆች አሉ። ማን ነው መሀሪ የሚባል ልጅ አለ። ሁለት ናቸው እስካሁን ማውቀው። አንድ ብሩክ የሚባል ልጅ አለ። በጣም ሰላማዊ ሰዎች ናቸው። እኔ መድረኩን ነው የምከፍትልህ። ሳትዘልፋቸው እኮ ማስረዳት ትችላለህ። እነሱን ስታስረዳ እነሱ ሌላ ቦታ ሌላውን ያስረዳሉ። ወራሃለሁ እያልከው እንዴት ነው የሚሰማ? ደቃቃ ነው። ማድረግ እንኳን ብትችል አይባልም። ማድረግ እንኳን የምትችልበት ደረጃ ላይ ብትሆን እንደዛ አይባልም። በፖለቲካ እንደዛ አይባልም። ጥበብ ያስፈልጋል። አንተ ሉዓላዊ ሀገር ናችሁ፣ ዳር ድንበራችሁ የተከበረ ሀገር ናችሁ። ለሀገራችሁ ያላችሁ ፍቅር በጣም ነው የሚገርመኝ የሚደንቀኝ ትላለህ። እንደዚህ አይነት ስትጀምር አረፍተ ነገር በተለይ አንተ ከታች ያለው ልጅ በጣም ትህትና ይገርመኛል። ለሀገር ያለ ፍቅር ይገርመኛል። ይህን ካለም በኋላ እኛ ከዘመነ ኦሪት ጀምሮ ስንደባደብ ስንዋጋ የኖረን ህዝቦች ነን። እስኪ እናንተ መፍትሄ እናምጣ፣ እናሳዝንም ምናምን ትላለህ። ዝም ብለህ ዘለመተ ወራሃለሁ ትላለህ። እንዴ አይባልም እንደዛ። መጀመሪያ የምትኖርበትን ቤት ውረር። መጀመሪያ የምትኖርበትን ቤት አለቃ ሁን። ሚስትህ አለቃ ሁን። ልጆችን በአግባቡ አሳድግ። ቤተሰብን በአግባቡ ምራ። የመውረር መንፈስ ይህን ከጨረስክ በኋላ አማራጭ ትሰጣችኋለህ። ኦኬ እኛ ያለን እንዲህ እየሆንን ነው፣ እናንተ እንዲህ ሆናችኋል። ሁለት የባህር በር አላችሁ። ኦኬ እኛ ይሄን ብናደርግ እናንተ ይሄን ብታደርጉ ምን ይመስላችኋል ትላለህ። ሚሉትን ትሰማለህ። ሚሉትን ከሰማ በኋላ አይ ይሄ አይሆንም ሲሉ እንደገና ሌላ እንትን ትላለህ። አማርኛ የጋራ መግባቢያ ቋንቋችን ብቻ ስለሆነ እንጂ በሌላ ቋንቋ ብነግር ጥሩ ነበር። በማይሰሙበት ቋንቋ ብለህ ከጠጅ ቤት ዘለህ ትመጣለህ ወይ የሆነ ስትቀመቀምበት ከነበረበት ቤት ቴዲ ሐዋሳ ላይቭ ይገባል። ሪኩዌስት ልካለህ እንወራለን ትላለህ። እንወራለን ምናምን እንደዛ ፖለቲካ እንደዛ ይሰራ። ጥበበኛ መሆን አለበት ለማለት ያህል ነው። ራሽያ እንኳን የዓለማችን ቁጥር 1 አድቫንስድ የሆነ መሳሪያ ያላት ሀገር እንኳን ራሽያ እንኳን ዩክሬን የምትባል ደቃቃ ሀገርን ዲፕሎማሲ አይሟጠጥም እንነጋገር ነው የሚሉት። በነገራችን ላይ ራሽያ አውቃ ነው እኮ ጀስት ፒስ ባይ ፒስ ነው እየቆራረጠቻት ያለችው። አንዳንዶቻችሁ ራሽያ ከብዳት ምናምን ይመስላችኋል። ኖ ዲፕሎማሲ አይሟጠጥም፣ መነጋገር አለብን እያልክ ነው ስራ መስራው። እንዲህ ጥበብ ይጎላቸዋል። የኛ ሀገር ብሔርተኞች ጥበብ ይጎላቸዋል። ይሄው የኛ ሀገር ብሔርተኞች ጥበበኛ ማትሆኑት ለምንድን ነው? እርስ በርስ ለምደሃል። በቃ እርስ በርስ ትሰዳደባለህ። አማራን ስትሳደብ ትውላለህ። እንደገና በዛው አፍ ደግሞ አንደኛው ይመጣል ኦሮሞን ሲሳደብ ይውላል። እንደገና ትግራይን ስትሳደብ ትውላለህ። እንደገና ስለተሳደብክ አንበሳም ነብርም ሚዳቆም ታገኛለህ። እንደገና ትሄዳለህ። ፖለቲካ እየሰራው ነው ትላለህ። ሪሌሽንሺፓችንን ማከም እንችላለን። እንደ ተናጋሪዋ
እምነት የአብዛኞቻቸው ትዳር የሚፈርሰው በወሲብ አለመጣጣም ነው የምትለው? አይ ዶንት ኖ። በዚህ ችግር ውስጥ ያላችሁ ምን ያህሎቻችሁ እንደሆናችሁ አላውቅም። አብረን እንሰማታለን እስኪ። ወንዶቹም አታውቁትም፣ ሴቶችም የራሳችንን አካል ወቅቱ አናውቅም። ጫፍ ላይ አካባቢ ነው ያለው፣ ቀዳዳ ላይ ሳይሆን ያለው ከላይ ክሊቶሪስ ወይም ኬንተር የሚባለው አካባቢ በዚህ ምስሉ ላይ እንደምታዩት ማለት ነው። እሱ ጋር ብዙ ነርቭ ያላት። ብዙዎቻችሁ ዝም ብለህ አልጋ ላይ ትወጣለህ ምናምን ምን እንደሚደረግ አታውቅም ነው እያለች ያለችው። ከዚህ በኋላ ዝም ብለህ አልጋ ላይ ከመውጣት በፊት እያንዳንዱን ፓርት ማወቅ አለብን ነው የምትለው። ምንድነው የሚባለው? የላይኛው የታችኛው ምንድነው የሚባለው? መሀል ላይ ያለው ቀዩ፣ አረንጓዴው፣ ይሄ ቡኒው እንትኑ ምንድነው? ይሄ ምንድነው የምትለው? ፒንኩ። እኔ አይደለም መናገረው፣ ስሟት። እሱ ከላይ ነው እንጂ በጣም ትቆያለች ወይም ደግሞ የሆነ ችግር። ዶክተር ናት። የብዙዎቻችሁ ችግር እዚህ ውስጥ ሊኖር ይችላል። ችግራችሁ እዚህ ውስጥ የሌላችሁ ሰዎች ውጡ፣ በጊዜ ውጡ። አባት ሚስቴና ብሎ ቢያስቡ ይገደዳሉ። ከመቶ ሴቶች ወደ ሰባ የሚሆኑት እንግዲህ ኢማጅን ይታያችሁ አይጨርሱም። what ከመቶ ሴቶች ውስጥ 70ዎቹ አይጨርሱም ነው የምትለው? ይሄ የወንዱ ክሽፈት ነው። አንዳንድ ወንዶች ያው ምክንያት ነው የምትፈልጉት። አንዳንዶቻችሁ ለምንድን ነው ስትባል ምክንያት ትደረድራለህ። የሀገሪቷ ፖለቲካ ሁኔታ ባልተረጋጋበት ሁኔታ እንዴት እዚህ ጋር እኔ ላስጨርስ ምናምን ትላለህ። ምክንያት ትደረድራለህ። እቺ የሕክምና ሰው ግን እንደምትለው ከ100 ኢትዮጵያውያን መካከል ከ100 ኢትዮጵያውያን መካከል 70ዎቹ አይጨርሱም ነው ያለች ያለችው። ምን ስታደርግ ነው? ምንድን ነው የምታደርገው? የሰው ስትቆፍር ነው የምትውለው? መስተካከል አለበት። የእርምት እርምጃ መወሰድ አለበት። ካልቻልኩም ነው አግዙኝ ነው ማለት ያለብህ። አግዙኝ ማንን ገደለ? ዝም ብለህ በይሉኝታ ምንድን ነው? እንሰማለን። ከመቶ ሴቶች ኢትዮጵያውያን ሴቶች 70ዎቹ አይጨርሱም ምናምን ሲባል ስንት መጠይቅ በትነሽ ነው? ስንቱን አናግረሽ ነው? የስንቱን ቤት ገብተሽ እንትን ብለሽ ነው? ስንቶቹን ባሎች አናግረሽ ነው? መጨረስ ራሱ የሚባለው ምንድን ነው? አንዳንዱ ድምፁን አጥፍቶ ቢጨርስ ሊኖር ይችላል። አንዳንዱ ብዙ አይነት ልዩ አይነት መጨራረስ ባለበት ዓለም ላይ እየኖርን የትኛውን መጨረሱ የምታወራው? ማይናገራለ፣ የሚናገራለ፣ የሚጮሃለ፣ ማይጮሃለ፣ በቃ ዝም ብሎ ነው ቁጥር የሚጠራው ማለት ነው። ይሄ ወንዶችን ለማሳጣት ሆን ተብሎ የተሸረበ ሴራ እንደሆነ ነው የምናየው። ይሄ ሴራ ነው። እኛ እንደ ሴራ ነው የምናየው እንጂ ከመቶ ሴቶች 70ዎቹ ስትይ ሬሊ ከ10ሩ 7ቱ ማለት ነው አስጨርሳለሁ እስከ መጨረሻው ይላል አንደኛው። ይሄ ልንመካከርበት የሚገባ ብርቱ ጉዳይ ይመስለኛል። ይሄን በዚህ ጉዳይ ላይ መፍትሄ ሳንሰጥ ፖለቲካው ሊስተካከል አይችልም። ምክንያቱም እዚህ ጋር ማስጨርሶ ይሄ ይመጣል፣ መያዣ መጨበጫ የሌለው ትንታኔ ይሰጣል፣ ህዝብ ያዞረ በቃ የሚያጦዙብን እኮ እነዚህ ናቸው። ይሄ መስተካከል አለበት። እንደውም እዛች ሀገር ላይ ችግር ፈጣሪዎቹ ሚስቶቻቸውን ማስጨርሱ ወንዶች ናቸው። የመጀመሪያው ስራ ሚስትን ማስጨረስ ነው። ሚስትን ያላስጨረስ ሰው የሀገርና ህዝብ ልታስጨርስ ነው እንዴ? ሀገርና ህዝብ ልታስጨርስ ነው? እኔ ዛሬ በጣም ነው በሲሪየስ ነው ጉዳይ እያወራለሁት። እንደውም እስከ ዛሬ የተሰወረብን ሚስጥር ይሄ ይመስለኛል። ቁም ነገር ብዙዎቹ ለመንካት የሚፈሩት መጣች ልጅ እግዚአብሔር ይባርካት። በጣም የተሰወረብንን ነገር ነው እየተናገረች ያለችው። በጣም ያንገበገበንን ጉዳይ
ስለዚህ በደንብ ማድመጥ አለበት። ሴትና የወንድን ተፈጥሮ ብናይ እንደ ሰው ብዙ ነገራችን የመመሳሰል ነገር ቢኖርም በተለይ ሪፕሮዳክቲቭ የሆነ ይሄ ከጤና ጉዳይ ጋር ወይም ምንድነው የስነ ተዋልዶ ጤና ጋር በተያያዘ ደግሞ ሁኔታ ስናይ ሲግኒፊካንት የሆኑ ለውጦች አሉ ማለት ልዩነቶች አሉ ወንድና በሴት። ሻወር ግን ከራስ ይጀምራል። ሻወር ከራስ ይጀምራል። እኔ አሁን ብዙዎቻችሁ ዝም ብሎ ነፍስ ያለው ጠያቂ ስለማያገኛችሁ ትር ብላችሁ ትሄዳላችሁ። አሁን እቺ ሴት ነው ካለች መጣቋታላችሁ። እቺ ልጅ ካወቀች ቴዲ ይፈልግሻል ብሏት። ሻወር ከራስ ነው የሚጀምረው። መጠየቅ አለባት እቺ ልጅ። ባሏ ሲያስጨርሳታል እሷን እንዴት ነው የምትጨርሰው? ያንቺ ተመክሮ ምን ይመስላል? ባልየው መምጣት አለበት። ባልየው መምጣት አለበት። ምስክርነት መስጠት አለባቸው። መጀመሪያ የራሷን ጉድ ሸፍና ስለሰው የምታወራው ከዛ ነው የምንጀምረው። መጣቋት ካላችሁ ንገሯት። ይህንን ካለማወቅ የተነሳ አንዳንድ ብዙ ነገር ውስጥ ልንገባ እንችላለን፣ ወይም ደስተኛ ያልሆነ የወሲብ ህይወት ልንመራ እንችላለን። አሁን በዚህ ላይ እንመለከት፣ ወንድና ሴት ስንመለከት የወንዶች የነርቭ ይሄ በጣም እርካታ ላይ እንዲደርስ ወይም ኦርጋዝም ወይም የመጨረሻ የወሲብ ስሜት ላይ እንዲደርሱ የሚያደርጋቸው ነርቭ ሊንጎች ግላንስ የሚባል የወንዱ የብልት ጫፍ ላይ አካባቢ ነው ያለው። የሴትን ብንመለከት ግን እንደዛ አይደለም። አሁን ለምሳሌ በኢንተርኮርስ ወይም ግብረ ስጋ ግንኙነት ወደ 95% ይሄ ጥናት የተሰራው በዓለም አቀፍ ደረጃ ነው። መመሳሰል እንደሚኖር ይታወቃል። እና በዓለም አቀፍ ደረጃ የተሰራው ጥናት ዛሬ ኢትዮጵያ ሴት ቆጮ ስትፈቅ ለምትሉ ኢትዮጵያዊ ሴት እንዴት ሊሰራ ይችላል? ኒውዮርክ ያለች ሴት እንዴት ነው ዲላላለች ወይ የሆነ አካባቢ ላለች ሴት ያ የጥናቱ ውጤት ሊሰራ የሚችለው? ይሄ እኮ አመጋገብ አለ፣ አኗኗር አለ፣ አእምሮ የሚባል ነገር አለ። እያንዳንዱ ኢንቫይሮንመንት የዛ ሁሉ ድምር ውጤት ነው። አንዳንዶቹ አይታችኋቸዋል። እዚህ ኒውዮርክ ተቀምጣ ማለት ነው ጀስት አንዳንድ ጊዜ ሲናገሩ ሰማቸዋለሁ። ኒውዮርክ ይቀመጣሉ የተንደላቀቀ ቦታ ሶፋ ላይ ቁጭ ብላ ዳሰነችና አንጋቶም ካለ ሴት እኩል መብቴ ተረግጧል መከበር አለበት ምናምን ይሏቸዋል። በቃ ፌሚኒስት ሆኖ ምናምን ባለችበት ሀገር ላይ ከወንድ የተሻለ ሁሉም ነገር ተሟልቶላት ያለች ነው። ዳሰነችና አንጋቶም ውስጥ የምትኖር ሴት የሷ ጉዳይ በተለየ ሁኔታ ነው መታየት ያለበት። የተለየ ጥናት ነው የሚያስፈልጋት። ስለዚህ አንዳንድ ጊዜ ይሄ ጀነራላይዝ የማድረግ ነገር አለ። 50 ሞልቃቃ ሴቶች ዓለም ዙሪያ ላይ ያሉ 50 ሞልቃቆችን መጠይቅ ወይም ደግሞ ጥናት ተደርጎባቸው የነሱ ውጤት እንዴት ነው አሁን እዚህ ጋር ያለ ያዩዋት ነው እንዴት ነው የሷን ባህሪ ሊሆን ይችላል? እንዴት ሊሆን ይችላል? ይሆናል 95% የሚሆኑ ወንዶች በተለምዶ ግብረ ስጋ ግንኙነት ወይም ማለት ብልትን የሴትና የወንድ ብልት በመገናኘት በሚፈጠር ተራኮ እርካታ ጫፍ ወይም ኦርጋዝም ላይ ይደርሳሉ። ሴቶች ግን 70% የሚሆኑ ሴቶች በተራኮ ወይም በግብረ ስጋ ግንኙነት እርካታ ጫፍ እንደማይደርሱ ጥናቶች ይጠቁማሉ። ማናት እቺ ልጅ? እኔ በዚህ ልጅ ጉዳይ ላይ ጥልቅ እቺ ልጅ ራሱ እዚህ ቲክቶክ ላለች እቺ ልጅ 95% የሚሆኑ ወንዶች አለች 95% የሚሆኑ ወንዶች እኔ ለዘላቂ ሰላም ስል እኔ አንዳንዴ አፍቱ ኬርፉል ማይ ወርድስ እንጂ በጣም ቃላቶቼን ልጠንቀቅ ብዬ እንጂ እኔ ልትቋቋሙኝ ማትችሉ ሰው ነኝ። እኔ ጉዳይ ጠልቄ ልተንትን ብል ጉዳችሁን አፈላ ነበር። ግን ለዘላቂ ሰላም ስል አንዳንድ ነገሮችን ልለፈው። ግን 95% ወንዶች እንደ ነገሩ ነው ምናምን ብለሽ ስትናገር እንዴት ነው 95% ማለት ገብቶችኋል? ግን ተደፍረናል፣ እውነትም ተደፍረናል። ከመቶ ሴቶች ወደ 70
70 የሚሆኑት እንግዲህ ኢማጅን ይታያችሁ አይጨርሱም። ለምን ተብሎ ጥናት እሺ፣ የት ነው የሚጨርሱት ታዲያ? 70% ሴቶች ካልጨረሳችሁ የት ነው የምትጨርሱት? መነጋገር አለብን። ነካችሁን እኮ ከነካችሁ መጠየቅ አለብን። 95% የሚሆኑ ወንዶች አስጨርሱም ካልሽ 70% የሚሆኑት ሴቶች እንደዚሁ ደግሞ ቁጥሩ 95% ወንዶች ማስጨርሱ ከሆነ 70% ሴቶች ማይጨርሱ ከሆነ እንዴት ያለ ነገር ነው? እንዴት ያለ ኑሮ ነው እየገፋን ያለ ነው? ጎበዝ እያስመሰሉ ነው ማለት ነው። እኛ ስንወጣም ይገባል ማለት ነው። ሌላ ነገሮችን ትጠቀማላችሁ ማለት ራሳችሁ ላይ እኮ ነው ባክፋየር የሚያደርገው። አንዳንድ ነገሮች ከመናገራችሁ በፊት እንደዚህ ብንጠየቅ ስቴዲ የሚባል ልጅ እንደዚህ ቢጠይቀንስ ማለት አለባችሁ። አስታውሳለሁ አንድ ጊዜ አንድ ትልቅ ሰው ነው፣ ስሙን ብጠራውላችሁ ታውቁታላችሁ። ትልቅ ሰውዬ ነው። እንደ አጋጣሚ ለስራ በሄደበት እንደዚህ እንዴት ነው መናገር ያለብኝ? እኔ እኮ ግራ ገባኝ። ይህን ወሬውን እኔ ኦፍ ሪከርድ ሲሆን እንዴት ልነግራችሁ እንደምችል አውቃለሁ። እና ትጮሃለች አለ ልጅቷ። በቃ በጣም ነው የምትጮህ። ገና ሳነካታል ሰውየው ብር ይሰጣታል ታውቃለች። እንደገና በሆነ አጋጣሚ እዛ አካባቢ ላይ በአመቱ ሴት ዝም ብላ ነው የምትጮህ አለ። እንደገና ከ2 ዓመት በኋላ ሴት በጣም ነው በቃ የምታቀልጠው አለ። እንደገና ልጅ ወልዳም የሆነ ሰዓት ላይ በሆነ አጋጣሚ ተገናኘናል። በጣም ነው አሬ የምትለው አለ። ምንድን ነው በሆነ ባልሆነ ገና ሳነካሽ የምትጮሂው ምናምን ስል ደንበኛ እኮ ነው አለችኝ አለ። ደንበኛ ክቡር ነው። ደንበኛ ስለሆነ ነው የሚጮህለት። እሱ እኮ እያስጮኸ መስሎታል ሰውዬው ምስኪን። ይህን ታሪክ እንኳን በሚቀጥለው በምጽፈው መጽሐፊ ውስጥ አካተዋለሁ ብዬ ነበር። እንዲሁ ዝም ብዬ ልንገራቸው ብዬ ነው። አንዳንዶቻችሁ እያስጮክ ይመስላል። እያስጮክ አይደለም፣ እንዳይሰማህ ብሎ ነው። እንዳይሰማ ከሴቶች ጋር አትቀልድ ማይ ፍሬንድ። እኔ በህይወቴ በጣም በፈራው መጠነቀቀው ከሴቶች ጋር አትቀልድ። እንዴት እንደሆነ አታውቅም። በጣም ማክበር አለብህ ሴቶች መሀል አናተ ላይ ዕቃ ሲጫወቱ በጣም ምንም አታውቅም ትላለህ ሴት። አንተ እኔ አራዳ ነኝ ምናምን ከኔ ውጭ አራዳ የለም ትላለህ። መሀል አናተ ላይ ዕቃ ይጫወታሉ። እና አንዳንዴ ብቻው የምትናገረው ንግግር ጥያቄ እንድንጠይቅ ወይም ደግሞ ጥያቄ እንድንጠይቅ ያደርጋል። ራሷ ላይ ነው ባክፋየር የሚያደርገው። በነገራችሁ ላይ 70% ሴቶች አይጨርሱም ካለች ይሄ ልንነጋገርበት የሚገባ ጉዳይ ነው። አይመስላችሁ? የሴቶች ብልትና የወንዶች የሪፕሮዳክቲቭ ኦርጋን የስነ ተዋልዶ አካሎቻችን ብናይ ይለያያሉ። የወንድ እንዳልኩ ጫፍ ላይ ነው፣ የብልቱ ጫፍ ላይ ነው። ስለዚህ በቀላሉ በሚገናኙበት ሰዓት ከሴቷ ጋር ወደ እርካታ ሊጨርስ ይችላል ማለት ነው። ሴቷ ግን ከቫጃይና በኩል ወይም የብልት ቀዳዳ ላይ ሳይሆን ያለው ከላይ ክሊቶሪስ ወይም ኬምበር የሚባለው አካባቢ በዚህ ምስሉ ላይ እንደምታዩት ማለት ነው። እሱ ጋር ብዙ ነርቭ ያለው። ስለዚህ እሱ ከላይ ነው እንጂ ማለት ከብልት ይሄ ነገር ለካ እንደዚህ ኬሚስትሪ ኖሯል። እኮ እንደዚህ ነው ለካ እንደዚህ ካልኩሌት ምናምን ተደርጎ ላይክ እንደዛ ካርቦን ዳይኦክሳይድ ሲደመር ኦክሲጅን ካርቦን ዳይኦክሳይድ እንደሚሰጠው በቃ ለካ ተደምሮ ምናምን ነው እንደዚህ ጫፉ ምናምን ኳድራቲክ ኢኩዌሽን ምናምን ሰርተህ ምናምን ነው ጫፉን መንካት ያለብህ። በስሪ ኳርተር ነው ምናምን ድሪል ማድረግ ያለብህ። ለካ እንደዛ ነው እንዴ? እና እስካሁን ለምን አልተነገረንም ጎበዝ? እስካሁን እንዲህ ፎርሙላማ ነው ለካ። ስለዚህ ኳርተር ነው መንካት ያለበት እያለች ነው። ኳርተር ውስጥ እንዳትገባ ኳርተር። ኳድራቲክ ኢኩዌሽን ታውቃላችሁ አይደል? በማትስ ጎበዝ ናችሁ።
አንግሉ እንዴት ነው መሆን ያለበት ማረፍ ያለበት ይሄንን ማጥናት አለበት። እኔ ዲቴል ነገር አልችልም እዚህ ውድ የተጣበበ ጊዜ ሰውቼ እንደዚህ አይነት ነገር ምነግርህ ቢያንስ የሆነ ነገር ውስጥ ቢቀርብኝ ነው። በተወሰነ በላይ የምትገኛች ፓርት ናት እንጂ ብዙ ነርቭ እንግዲህ ያለችው እዚህ ቫጃይና የሚባለው የብልት ኦፕኒንግ አካባቢ አይደለም ማለት ነው። እሺ እንዴት እናገኘው ታዲያ? እንዴት ነው የሚገኘው? በኢንች ነው እያለች ያለችው። ኦኬ በግልጽ መወያየት እኮ እንዴት ነው አሁን ይሄ ነገር እንዴት ነው ቁም ነገር በቁም ነገር አሁን እንዴት ነው? እሺ አሁን እሷ እንደምትለው በነገራችን ላይ ትልቅ የሕክምና ሰው ናት፣ ዶክተር ናት። በኢንች ነው የምትነኩት ነው። ውሃ ልክ መጠበቅ አለብህ። አባ ጆፌ ዝም ብለህ ሱሪ ታውልቃለህ። ጆፌ እንደዛ አይደለም። ተበልታል እስከዛሬ ዝም ብለህ ያልሆነ ቦታ ነው ስትቆፍር የኖርከው። አሁን ከዚህ በኋላ በካልኩሌሽን ነው እያንዳንዱን ነገር። ካልሆነ ሴቶቹ በቃ ዝም ብሎ እያስመሰሉ ነው እያለች ነው ያለችው ሴት 70% የሚሆኑት እንደው እንዳይከፋ ምናምን ነው። ብዙ ሴቶች በተራኩ ወቅት ወይም በዩኒቨርሲቲ ግንኙነት ወቅት እንደማይጨርሱ ጥናቶች ይጠቁማሉ። እንደው ይህንን ለእናንተ ለማቅረብ የተወሰኑ ቪዲዮዎችን እና የተወሰኑ ጽሁፎችን ሳለ ብዙ ሴቶች ሁላ ዶክተር አይደለችም ፍቅር ይበልጣል አባቷ ስም ዶክተር ናት። ዶክተር ናት ወይስ ምንድን ናት? እብድ ናት? ፍቅር ይበልጣል አባቷ ስም ፍቅር ይልቃል አይደለችም። አንዳንድ የምትጠቀማቸው ተርሚኖሎጂዎች ግን የሕክምና ሰዎችን ነው የሚመስለው። ዶክተር ናት ምንድን ናት? አይደለችም። አይ በቃ እንደዛ ቆርማ አላውቅም። ታዲያ በጣም ብዙ ወደ 260,000 ሰው ስላየው ነው እንጂ ዝም ብላ በቃ ማንም ዝም ብሎ የሚያልፍ ኃላፊ አግዳሚ ነው የሚመራመርብን ማለት ነው። ሳይኮሎጂስት ናት። ኦኬ እንደዛ ከሆነች ኦኬ ሳይኮሎጂስት ከሆነች ቁም ነገር ነገሩኝ። አይ እንደዛ እንኳን አይደለችም። ስለምትናገረው ንግግር እውቀት እንዳላት ያስታውቃል። ዝም ብላ አይደለም የምትናገረው። አንዳንድ የምትጠቀማቸው ቃላቶች እውቀት ያላት እንደሆነ ታስታውቃለች። ብልግና አይደለም። ስለ እውነት ለመናገር አሁን እኔ ያዋዛው ምናምን ስለነገርኳችሁ እና ብልግና ይመስላል እንጂ በግልጽ መነጋገር ያለባችሁ ነገር ነው። እኔ እየቀለድኩ ነው የምነግራችሁ። እየቀለድኩ ላዝናናችሁ ብዬ ነው እንጂ የምትናገረው ንግግር ባደጉት ሀገራት እኮ ትክክለኛ ነገር መነጋገር አለብን። መነጋገር ማውራት ያለብን ነገር ይመስለኛል። እስከ መቼ ድረስ ነው ብርድ ልብስ ውስጥ ገብተህ ከዘመነ ኦሪት ጀምሮ እስካሁን ድረስ ሰው መነጋገር አለብን። ከባልና ሚስት መነጋገር አለባቸው አይደል? ባልና ሚስት መነጋገር አለባቸው በግልጽ። እንደዚህ ማሸማቀቅ ምናምን የተለመድሽ ምናምን እኔ በዚህ ጉዳይ ላይ ስፔሻላይዝ ያደረኩ ሰው አይደለም። እኔ ሙያ አይደለም ጀስት ዩቲዩብ ላይ ስላገኘኋት አስቀውኝ ነው ቅድም እየሰማሁ ስለነበር እናንተን ላጋራችሁ ብዬ ነው። ግን የምትናገረው ንግግር እውነት ነው ወይስ ውሸት? ይሄ ቁጥሮች ግን አያስማሙኝም። እኔ ቁጥሮች ዝም ብሎ 70% 90% የሚሆን አይመቸኝም። ዝም ብሎ 70% ሴቶች አይረኩም፣ 95% ወንዶች አያስጨርሱም ምናምን የሚባል ነገር እንዲህ አይነት ነገር ትክክል አይደለም። አንዳንዶቻችሁ ባሎቻችሁ ሳያስጨርሳችሁ ሲቀር ትመጡና እዚህ 95% ወንድ እኮ አያስጨርስም ይላሉ። ባልሽ ነው ያላስጨረሰሽ። ከባልሽ ጋር ያለሽን ችግር ከባልሽ ጋር ፍቺ። ዞር ስትይ ከበደ የሚባል ሰውዬ የወር ባንዴ እያስጨረሰ ነው። የወር አንዳንዱ የወር ተሻግሮ የሚያስጨርሱ ብሏል። ስለዚህ ችግር የግል ነው። እኔ እንደዛ ነው። ችግር የግል ነው። በአንዱ ችግር ሁሉም ጀነራላይዝ መደረግ አለበት ብዬ አላስብም። ለምንድነው ማንጨርሰው? ትንኛ ያደርገው ሪፕሮዳክቲቭ ሄልዝ የስነቷንዶ ችግር አለብኝ ብለው ብዙ ሴቶች ግራ እንደሚገባቸው ኢትዮጵያ ውስጥ ብቻ
ቁም ነገሩ ግን የመጀመሪያው ነገር ይሄ ዝም ብለህ አልጋ ላይ ምናምን መሄድ ሳይሆን የመጀመሪያው ነገር እርግጠኛ መሆን ያለበት ትዋደዳለህ ወይ ይመስለኛል። ትዋደዳለህ ወይ? ፍቅረኛን ትወዳታለህ? ፍቅረኛችን ትወጂዋለሽ? የመጀመሪያው መመለስ ያለበት ይሄ ሌላ ካልኩሌሽን ይሄ በትሪ ኳርተር ምናምን ጫፉን ንካው ምናምን ድሪል ምናምን እንደዛ አይደለም። ሁለት ወንድና አንድ ሴት ከተፋቀሩ በቃ አለቀ። እኔ ይመስለኝ ከተፋቀርሽ ከተዋደዳችሁ ሌላው ትርፍ ነው። ሌላው በመነካካት በምናምን እንደዚህ በማውራት በመሳሳ ምናምን የሚል ነገር ነው። ፍቅር ነው። ፍቅር አለ ወይ ነው። ፍቅር ከሌለ ግን ብዙ ነገሮች ይደረደራሉ። ፍቅር ከሌለ ማይ ፍሬንድ ቤት ውስጥ ባለው ቦታ ላይ ሁሉ ቦታ ትቀያይራለህ ምናምን፣ ወደዛ ወደ ሶፋ ትሄዳለህ፣ ወደ ውጭ ትወጣለህ፣ በረንዳ ላይ ትወጣለህ፣ አልጋው ጠርዝ ላይ ታስይዛለህ፣ ወንበር ታስይዛለህ። የሰው ልጅ አበሳ ነው የምታበለው። ከዚህ ሁሉ መጀመሪያ ታፈቅራለች ወይ? ትወዳለች ወይ? ትወዳታለህ ወይ? ታፈቅራታለህ ወይ? አለቀ ፔሪድ። በተረፈ ቶማስ እንትና የሚባል ሮበርት የሚባል ሰው ያጠናው ጥናት ወይስ እንትና ያጠናው ጥናት ብላችሁ እዚህ ምስኪን ሰዎች ላይ ደግሞ ለኢትዮጵያውያን ጥናትም ካስፈለገ ከኢትዮጵያውያን ወይ ከራሳችን በመነሳት የሚደረግ ጥናት ነው የሚያስፈልገን ብዬ አስባለሁ። የብዙዎቻችን የኛ ሀገር ችግር ባርሴሎና ወይም ደግሞ ስፔን የሆነች ሲቪያ የምትባል ከተማ ላይ የተደረገ ጥናት ታመጣና አርሲ ያሉ ሴቶች ጀስት ልምከር ትላለህ ወይ የሆነ ቦታ ላይ ያለና የትሄድና የሆነች አካባቢ ላይ ያሉ ሴቶች ልምከር ትላለህ። ይሄ መስተካከል አለበት። ጥናቶች ይጠቁማሉ። የትኛው ጥናት? ጥናቱ የተካሄደው የት ነው? ስንት ሰዎች በጥናቱ ተሳተፉ? እድሜያቸው የትኛው ክልል ውስጥ ነው ያለው? አኗኗራቸው እንዴት ነው? እነዚህ ብዙ ነገሮች ከግምት መግባት አለባቸው። ብዙ ነገሮች አይመስላችሁም? እኔን ከጠይቃችሁ እኔ በእጄ እንዳለው ጥናት ከሆነ 95% የሚሆኑ ኢትዮጵያዊ ሴቶች ይጨርሳሉ። 100% ኢትዮጵያውያን ወንዶች ያስጨርሳሉ። ከዚህ ውጪ ጥናት አንቀበልም። ይሄ ነው የሚያስማማን። we don't care ነው ከየት መጣ ጥናቱ፣ እኛ የምንቀበለው ጥናት ይሄ ነው። እሺ ሌላ ጥያቄ አለ? አልጨረስኩም ብለሽ መናገር ያንቺ ድርሻ ነው። እኛ በማንኛውም መንገድ ኢትዮጵያዊ ወንድ ያስጨርሳል። በማንኛውም መንገድ። ስለዚህ ጥናቱን አንቀበልም ለማለት ያለው። እሺ ሌላ ጥያቄ አለ? እሺ